ጻድቅ አንገቱን ቀና አድርጎ ይሄዳል። ወሬኞች ያፍራሉ፣ ይዋረዳሉ፣ በሩቅም በቅርብም ያሉ። የሚያሳዝነኝ ምንም የማያውቁ ሰዎች የዚህ ግብአት ሲሆን እንዲህ የእውነት ማን ይሞትና ኤርሚያስ አበባውን እንደዛ ያደርጋል አላደርገውም። እንናገራለን እኮ ጥግ ድረስ ነው የምናገረው። ኦብቪየስሊ መናገር ያለብኝን ነገር መጽሐፋቸው ላይ እያንዳንዱ ነገር አወራለሁ። ይወር ከኛ የተለየ ምን ተናግረው ነው? ምንም ተናግረው መጽሐፍ ነው ያነበበው፣ አሁን የተናገረው ፖለቲካ ተሰው በቃ አንዳንድ ጊዜ ምን አለ መሰለህ ይሄ የገንዘብ ሱስ ቀናራችሁ ለተበቃ ሰሞኑን ማጣውዝ ምናምን በቃ አይጠቅምም። አታጥዙት አሉ ይለጥፍ ይዋድን ማያቅ ማንም የለም። እውነቱ አለቅ ብለጥፈው እንኳን ይዋድን ማያቀው ማንም የለም አለ። ይሄው ፎቶን ቪዲዮ ሁሉ ለጥፈውለት ነው እንደዚህ የሚያወራው። ቅንነቴ ያድነኛል አልኩ። እንደ ዳዊት አፌ ሞልቼ እናገራለሁ። ዳር ዳር ዘመቻ ዘምቶ ይቅርታ ጠይቅ ምናምን ነገር ብሎ ርብርቦሽ በውስጥ የጊልቲነት እኮ መንፈስ እኮ አይሰማኝ። ምክንያቱም አላደርገውም። ከወንድሞቼ ይልቅ እኮ ሰሙ መሰከረ። አያደርገውም እኮ አለ። የቅኖች አምላክ እግዚአብሔር ይፈርዳል። ልታሳርዱኝ በእነሱ ቢላው በመላሳቸው ቢላው አብራችሁ የተሰለፋችሁ እንኳንም ይሄ ጊዜ መጣ፣ እንኳንም አወቋችሁ እንድትሰሙት ስለፈለኩ ነው። የሰማችሁትም ሰምታችሁት ሊሆን ይችላል። ምንም የተፈጠረ ነገር ሳይኖር ነው። ለቲክታክ ቤት ከፈቱ፣ ልባቸውን ግን በቅንነት ለማገለግለው ወንድም ዘግተው ጀርባቸውን አዙረው ሄዱ። ከፍቅር በስተቀር ዕዳ እንዲኖርብኝ አልፈልግም። ሳስባቸው እንባዬ ይመጣል። ጸለይኩ። አንድ ነገር የመጣ ወደ ልቤ ኤርሚያስን ወደ ልቤ አመጣ። እኔ ራእይም ትንቢትም ምንም አይናገረኝም። ሁሉ ጊዜ ለወንድሞች ለእህቶቼ ክርስቲያኖች እንደሚያደርጉ ተጸልይላቸዋለሁ፣ ስለነሱ ማልዳለሁ። that's all I do። ስለራሴም እጸልያለሁ፣ ስለ ቤተሰቤ፣ ስለ አገልግሎቴ ምንም የተለየ ነገር የለም። ግን በቃ ኤግዛክትሊ ስለ ኤርሚያስ እንድጸልይ ስራ አለ ይለኛል ጌታ። ስራ ከፊት ስላለ መጸለይ አለብህ። በቃ ስራ አላችሁ፣ የምትሰሩት ስራ አለ፣ የወንጌል ስራ አለ። በቃ ያን እንደዚህ ስፔሲፊክሊ እንትን ብዬ አላቅም። ኦፍ ኮርስ ከሊት ብዬ ወንድሞቼን ይዤ በጌታ ፊት እቀርባለሁ። እሺ እናመሰግናለን። ሌላ ደግሞ ጭሰት ነው። ነዲድ በስቷል ወይ? ኦኬ ጌታችን ኢየሱስ ክርስቶስ ምን ማለት ነው? ከሁለት ባህሪ አንድ ባህሪ ሰው የሆነ አምላክ ማለት ነው አይደለም? ቃል ብቻ ነው እንደ ክርስቶስ አይደለም፣ ሰው ነው። ስለዚህ እሷም ባገኝ ኖሮ ሰው አይሆንም ነበር። በነገራችን ላይ እንደ የተፈጠረው ነገር ብቻ መቀበል ነው። ምን ጭንቅላትን ታናውዛለህ? ማርያም ባትኖር አትመጣ ምናምን ምን አገባ? አሁን ለእንደዚህ አይነት ነገር መጽሐፍ ቅዱስ ምን አይነት ነገር ሰጥቶ በቃ መጽሐፍ ቅዱስ የሚለው አንዲት ድንግል ስሟ ማርያም የሆነ እሷ እንደነበረች ከዛ በኋላ ደግሞ ጌታ ዳጊ እየሰማ ነው። ግን ያቺ ጸጋ የሞላባት ከሴቶች መካከል ተለይታ የተባረከችው እመቤት ጌታን እንደጸነሰችና እንደወለደች ከነገረ ዳጊ እየሰማህ ነው ወይ? ኤርሚ ይሰማሃል? እንትን እየሰማሁ ነው። ኖሮማ አይመጣም ነበር ወደሚል ወደ ሌላ ደግሞ ፍልስፍና አትሄድ። ይህን አናውቅም በቃ አናውቅም ብለን ማለት አያስከፍልም፣ አንከፍልበትም። እና በቃ ማናውቃቸው ጉዳዮችን አናውቅም ብሎ ማለፍ የተሻለ። ምን አገባህ? አርፈ ቁጭ መጽሐፉ ብሎ የሚለውን በል። እዚህ ሌላ ደግሞ ጦስ አሰብስቡብን ይተዋል ማለት ማርያም ባትኖር ኖሮ ኢየሱስ አይመጣም ነበር ብሎ ለሚሉ ተረታም አኬ ሌላ ስራ ሆኖባቸዋል። የቀሲዲ በኩሉና የእሱን ደግሞ ታየዋለህ። ጭንቅላት ይፈርጣል እንጂ አናት ይፈርጣል እንጂ በኢየሱስ በኩል ካልሆነ በስተቀር ወደ አብ መግባት አታገኝም ብሎ የሚለው እሱ ደግሞ ሌላ እሳት ሆኗል። ምን ነው አንዱ በዚህኛው ያለውን ተወያዮቻቸው የከፈቱት ክፍተት አለ። መጽሐፍቶቻቸው ራሱ የሚዋሹት ውሸት አለ። ጠብ ሲል ስደፍን አይነት ነገር ሆነባቸው።
እና ስምንተኛው ሺህ ገብቷል። ግድ የላችሁም እናንተ ናችሁ አላምን ያላችሁት እንጂ በስምንተኛው ሺህ እንደዚህ ይሆናል። ለምንድነው ቃሉን ካፌ ላይ ወሰድከው? እና ካልከው ደግሞ ጠንከር አድርጋ በለው። ጠብ ሲል ስደፈን፣ ጠብ ሲል ስደፈን፣ ጠብ ሲል አሁን እኮ ጠብ ሲል ቀረና ጎርፉ ገምድሎት መጣ እኮ። ምኑን ይፈሩት? ቆይ እቺ ባለቅኔ የተናገረችው ላሳያ። ልክ ነው። ጎርፉ ስትል ትዝ አለኝ። ምን አሉ እኚህ ባለቅኔማ? ወይ ምን አሉ? እንደዚህ ብለው ተቀኙ እኮ ባለቅኔዋ። እማሆይ ማናቸው? ይምጡ እስቲ። ቴሜቴ ታሉ ባለቅኔዋ ወየት ሄዱ? ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ አሉልህ። እኔ ፈታለሁ አይደል? ታዲያ ምን ማንም ሀገርም ይፈታዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምን የሌላት ጉድፍ ማለት ሃይማኖታችን መሬት ናት። መሬት ላይ አደፍና ጉድፍ ምናምን ነገር የማይገኝበት ግን ጎርፍ ውሃን ሸርሽሮ እንደሚወስደው ቦርቡሮ እንደሚወስደው ለኔ ለገጠሩ አይነት ገበሬ በደንብ ይገባኛል። እና መናፍቃኑ እንደዚህ እየጠረገ ወሰዳት ኦርቶዶክስን እያሉ ነው። እሳቸው ግን እዚህ እየፎከሩ ነው። አዩ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። እየተወሰዱ እንደሆነ እያወቁ ነው። ገብቶናል። እማሆይ ልክ ብለዋል ይበሉት። ዛሬ ላይ ተነስቼ ከዚህ ሁሉ ዓመት አገልግሎት በኋላ ማርያም ግን ታማልዳለች እንዴ ብዬ ወደ ፓስተር ማናቸው አንድ ብቻ የምታውቀው ጋር ወይ ደግሞ ወደ ካውንስሉ መሪ ጋር ወይም ወደ ቤተክርስቲያኑ መሪ ጋር ደውዬ ወይም መልእክት ልኬ ማርያም ግን ታማልዳለች እንዴ የሚል ደብዳቤ ቢደርሳቸው ምንድነው ምላሹ የሚሆነው? ዳርያዝ አይባልም? አታማልድም ነው። ዳርያዝ ነው የሚባለው። መጀመሪያ አንተ እስከዛሬ ድረስ ይሄን ሳታውቅ ነው የዘማሪውን ከው ዳርያዝ አልባልም? ኤርሚ በጣም ማለት ይሄ እኮ የሌለ እኮ ነው። እንግዲህ አንድ ዲያቆን ብቻ አይደለም የሚያውቀው ማለት ነው፣ የማያውቀው ማለት ነው። እዛ ቤት ዲያቆን እስቂያስም ማያውቅም ይጠይቃል ገና። ዲያቆን ስዩምም ማያውቅም ይጠይቃል ገና። አይተሃል? ዲያቆን ማነው ደግሞ ይሄ ክርስቶፈርም ዲያቆን ነው አይደለ? እሱም ገና ይጉግታል። እኔ ነኝ ልክ ብሎ አስቡ። እንግዲህ በምንድን ነው ድቁና የሚያዘው እዛ ቤት ማለት ነው? ልክ ነው ማለት ነው። ዘመድኩን ስለ ዲያቆናት የተናገሩ ትክክል ነው ማለት ነው። አይማሩም ዜማና ቀኔ እንጂ መጽሐፍ ቅዱስን አይማሩም። አያውቅም እኮ ዲያቆን ያለው ዘመድኩን ትክክል ነው ማለት ነው። እሱም ዲያቆን ነው መሰለኝ አይደለ? ዘመድኩን ነው መምህር ተብሎ የተባለው። እሱ እንኳን ዝም ብሎ ነው መምህር ነው አይደለ? ቀኔ ጥቂቶች ናቸው የሚማሩት ድቁና ለመውሰድ። ቀኔ አካባቢ ላይ ያሉ ሰዎች ጥቂት የተወሰኑ ይማራሉ እንጂ ዲያቆናት አብዛኛው የዜማ መጽሐፍት ነው። መልካ መልኮች፣ ሰዓታት፣ ቅዳሴ እንደዚህ ነው እና መዝሙረ ዳዊት ወንጌል። ግን መጽሐፍ ቅዱስ አንማርም ብለዋል እኮ እኛ ሰው ኢንተርቪው ሲደረጉ እኔ ፔጅ ላይ ማለት ቪዲዮአቸው አይማሩም አይሰጥም። እንግዲህ ተመልከት፣ ከዕለታት አንድ ቀን ቲክቶክ ባይመጣ ኖሮ ዶግማቸውን ሁሉ አያውቁም ማለት እኮ ነው። እኮ በጣም ክሬዚ እኮ ነገር ነው። አስበዋል። እኔ እንጃ ማርያም በታማልዳለች አታማልድም ብዬ ገና ብጠይቅ ብፁዕ አቡነ ኤርሚያስ ይህን ተናግረዋል። አሁን ያልከው ማለት ነው። ብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ የሆኑት ቪዲዮ አለኝ። መጽሐፍ ቅዱስን ሚስጥሩ ራሱ ያውቁትም፣ ዜማ ብቻ መማር ምንም አይጠቅመንም አሉ። ብፁዕ አቡነ ማርቆስም በማህሌትና ቅዳሴ በመቀደስ ኦርቶዶክስ ቤተክርስቲያን ህልውና የሚቀጥል ይመስላችኋል አሉ። አትፍሩ፣ ተነሱና ወንጌል ስበኩ ብለው ቤቱ እኮ የሚያስፈራበት ቤት ስለሆነ ብፁዕነታቸው የስብከተ ወንጌል ኃላፊው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ አቡነ ማርቆስ የእሳቸው ያሉት አትፍሩ፣ አትደንግጡ፣ ተነሱና ስበኩ። መቋሚያ በመወዝወዝ መንግስተ ሰማያት አይገባም። ቅዱስ ሚካኤል ጾመ ድጓ አያውቅም። ቅዳሴ በመቀደስና ማህሌት በመቆም የኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና የሚቀጥል ይመስላችኋል አሉ።
መልሱን እሳቸው መልሱ፣ ጥያቄውን እሳቸው ጠየቁ። በቃ ጨለማ ውስጥ ተነሱ እያሉ ማለት ነው። ኤሌመንተሪ ነገር ጠየቅከው እኮ ኤሌመንተሪ ነገር አንድ ዲያቆን አገኘ ጠየቅከው። ምን አልከው? ስለ አድኖ ይባላል ወይ አልከው። ይሄን ኤሌመንተሪ ነገር አያውቅም ይርቢ ዲያቆን ነው። ግን አሁን ዶግማውን ዶግማማ ወግ ነው እኮ እሱ። ኤሌመንተሪ ነገር ጠየቅከው። ስለ አድኖ ይባላል አይባልም? አይ ቤተክርስቲያንሽ ትክክል እኔ አጥቻለሁ ይቅርታ። እንዴ ዲያቆን ሆነ ኤሌመንተሪ ነገሮችን ካላወቅ ኤርሚዬ አስበዋል። እነዚህ ሰዎች ድቁን ነው በምን እንደተገኘ ነው ማወቅ የምፈልገው። ተው ዶግማ እኮ ይባላል ስለ አድኖ አይባልም ያወቀው ፋይንድ አውት ያደረገው መቼ ነው? ኤርሚያስ የሚባል ሰውዬ ጋር ሲገጥም ነው ያወቀው እንጂ እኮ በኮንፊደንስ ደረቱን ነፍቶ ልጅቷ ቤት ገብቶ አውርቷል። ያቺ ማነው ስሙ? ማንታ ነው ስሙ? ቤቲታ ነው ማነው? በማን ቤት ነው ገብቶ ያስተማረው? አለ እሱን ቪዲዮ ለጥፌላቸዋለሁ። እሱ ማለት ቢታየው ቤት ገብቶ እንደሚያውቅ እንደ ዲያቆን ሲያወራ ነበረ። እነዚህ ሰዎች አይደለም ዶግማውን ዶግማ ያልሆኑ ሰዎችን ይሄን እንግዲህ መሰረታዊ ነገር ነው የምትለው አይደለም ስለ አድኖ ማወቅ አለማወቅ ይሄንን እንኳን አያውቁም ማለት ኤርሚ this is crazy እኮ ቤዚክ የሆነው ነገር አይደለም። በጣም ታራ የሆኑት ነገሮች እንኳን ማያውቁ ናቸው። ኤርሚያስ እስኪያገኛቸው መጠበቅ አለባቸው። ይቅርታ እስኪያስጠይቃቸው አይ እንደዛ ከሆነ ቤተክርስቲያን ትክክል እኔ ተሳስቻለሁ የሚሉት መቼ ነው? ውለው አድረው ስንት ሰው ካሳሳቱ በኋላ ነው። ጭቅጭቅ ሲመጣ ነው ገና ወደ 21 ሊቃውንት የሚልኩት። እስካሁን ምን እያልክ ታስተምር ነበር? እንደ ዲያቆንነትህ ለሰዎች ለጠየቁ ሁሉ ጥንታብሶ አለባት የለባትም ያልክ ምን እያልክ ታስተምር ነበር? መቼም አንዱን እያልክ ታስተምር ነበር። ቀጥል። ያ እሺ እህትዬው ቀጥይ። ትንሽ ማማዚ የሆነ ነገር እያደረገች ስለሆነ እስክጨርስ ቀጥይ። እሺ ምን እላለሁ እኔ ሟይቱ ተመችተውኛል። ነብይ ናቸው የሚል አንድ ወንድምታች ነበረ። አዎ ነብይ ናቸው። እንግዲህ እኛም ቅኔ አልቻልንም እንጂ ኢየሱስ ጌታ ነው። ስራ ተሰርቷል። ኦርቶዶክስ ወንድሞች እህቶች ጌታ ቢረዳችሁና ጌታን ተቀብላችሁ ብታመልጡ ይሻላል። በቃ ማይሆን ነገር ነው ከመጽሐፍ ቅዱስ ጋር ዲቤት መደረግ አለበት። ዲቤት ይደረግ ዳጊ እኔ አልሰማችሁም ዛሬ ለምሳሌ ዲቤት ግድ መደረግ አለበት። ብዙ ይቅርታ የሚጠይቁበት ጉዳይ ይመጣል። ገባሽ? አይሽ ዲቤት ሲደረግ ነው ይቅርታ መጠየቅ የጀመሩት። አዎ ግድ እርስ በርስ ዲቤት መደረግ ሲጀምሩ 21 ሊቃውንት ጋር ያለውን ምስቅልቅል አወቀ ህዝቡ አሁን መልስ የለውም። አሁን እኮ ወይል አልነገሩትም። ከ21 ሊቃውንት በኋላ 22ኛው ልክ አላሉም። 16ኛው ሰው ያለው ነው 10ኛ ያለው ነው አላሉም። እና አም ሶሪ አይ ኬፕት ኦን ኢንተራፕቲንግ ሁላችሁንም ይቅርታ ነው። አንዳንዴ ውስጤ ሲያስቆጣኝ እንትላል ዲቤት መደረግ የግድ እንዳለበት የተሰማኝ እኔ ደውድሮ መጀመሪያ ላይ እኮ ዲቤት አላም ነበር ጭቅጭቅ ስለሚመስለኝ። አሁን ግን በጣም እንዴ ይቅርታ እስከመጠየቅ ከደረሱ ጥሩ ነው። አይ ስለ አድኖን ከጣለ ነገ ደግሞ ሌላውንም ይጥላል። ቤተክርስቲያን እንዲሽ ልክ እያለ መንሸራተት ጀምሯል ማለት ነው። ጥሩ እኮ ነው። አይሽ መቀጠል አለባቸው ማለት አሁን የፈሩት ለምንድን ነው የማይመጡት? ይቅርታ የሚጠይቁበት ነገር እየበዛ ይመጣል። ሶሪ የሚሉበት ነገር እየተጋለጡ የሚመጡበት ነገር ይበዛል። ስለዚህ መሸሽ አለባቸው የግድ በልጅነትሽ ነው የተጠመቅሽው እንዳትያት አይተሻል። ትላንትና አይ 10 ዓመቴ ላይ ነው የተጠመቅኩት አለሽ። ለምን? የልጅነት ጥምቀት አሳፋሪ ሆነ ማለት ነው። ጣጣ ያመጣል ማለት ነው። ብዙ ጥያቄ ያመጣል ማለት ነው። ይቅርታ የሚጠይቁበት ጉዳዮች በዝተዋል። የኤርሚ ዲቤት በደንብ ቪዲዮ ይስራና ቀሲስ ዲበኩሉ መቼም ይሰሙናል። ቀሲስዬ እኔ አውቃለሁ እንደሚኖሩ ቢሃይንድ ባይኖት ወይም ደግሞ በሌላ ስም እርስዎ ደግሞ በጣም የምንወደውት የምናከብሮት ነን። ቢያንስ በተወሰነ ደግሞ አንዳንድ ሀቆችም ሲናገሩ ሰምቻለሁ። በቃ ከፈለግኩ አላምንም ነው ያሉ። ቅድም በ4 ነጥብ የዘጉት እውነታቸውን ነው። ይሄ በራሱ ያስኬዳል። እና ሌላ ቀሲስ ከቀሲስ ጋር ይግጠሙ ከዘበነ ጋር ይግጠሙና እስኪ ለዘበነ እንደዛ ይበሉት። እኔ ቪዲዮ አሳያለሁ አሁን ከጥቂት ደቂቃ በኋላ። እስኪ የእሳቸውን መልስ ከጎን ደግሞ ቀሲስ ዘበነ ምን እንደሚል እንዲያው ይሄ ቆንጆ ጴንጤ ወይም ምንድነው ጥሩ ካቶሊክ ነህ እንደዚህ ካልክ ብሏል። ቀሲሶች ጎን ለጎን ይነጋገሩ። ዘበነ ነው ልክ እሳቸው ነው ልክ። ለምንድን ነው ሁለት ትምህርት ያለው እናንተ ቤት? ችግር የለውም የሚል አለ። ኧረ ይሄን ካልያዝክማ ምኑን ጴንጤ ምኑን ኦርቶዶክስ ሆንክ ደግሞ የሚል አለ። ግድ ነው የሚል አለ። አንዱ አያድንም ይላል፣ አንደኛው ከማዳንም አልፎ መጽሐፍ ቅዱስ ማለት ነው ገድል ማለት ይላል። ያው ሶስተኛ ሰው ዛሬ ተገኘ። እኔ 2 ቪዲዮ ነበር እስከዛሬ ያለኝ። ሶስተኛ ሰው መጥቶ ገድል ማለት መጽሐፍ ቅዱስ ነው which is ያድናል ማለት ነው። አንድ ነገር መጽሐፍ ቅዱስ ነው ከተባልክ አያድንም። መጽሐፍ ቅዱስ አያድንም ማለት መጽሐፍ ቅዱስ ውስጥ ያለውን እውነት ከተመራህና እዛ ውስጥ ያሉትን ዶግማዎች አፕላይ ካደረግህ አትድንም።
መጽሐፍ ቅዱስ ነው ካለ የእግዚአብሔር ቃል ነው ንጹህ ነው እያለ ቴንክ ዩ ገብቷል። ስለዚህ አይደለም ግን ማለት አትችልም ማለት ነው። ቴንክ ዩ እሱ ብቻ ሳይሆን ደግሞ እዚህ ጋር እኛ ጋር እየመጡ ትንሽ መጽሐፍ ቅዱስን ያነበቡ ግን ኦርቶዶክስነታቸውን ያልተው ልጆች ደግሞ እኛ ገድላትን አንቀበልም ይለዋል። ግን ኦርቶዶክስ ነን ያው ድንግል ማርያም ታማልዳለች ነው እንጂ ሌላውን ገድላት አያገባንም ያለዋሉ። እንግዲህ 3-4 ልጆች ያስገብተን ስንጠይቅ እና ብዙ አይነት ሆኑ። አንድ ፈር ሊያስይዝ የሚገባ እናንተ ልክ አይደላችሁም የኛ ነው ትክክል በዚህ ትክክል ነው ሊል የሚችል ዲቤት መምጣት የሚፈልግ ካለ መምህራን ሆኑ ያው ዲያቆናት ቀሳውስት ሆኑ እንጂ ችግር የለውም ነውና ያው ኤርሚም ጥሪ ያቀረበ ነው። ቢችሉ ግን ከቲክቶክም እንደመቆየታቸው ቀሲስ ዲበኩሉ የቲክቶኩንም ባህሪ ስለሚያውቁ ደስ ይለኝ ነበር ቢመጡና ከኤርሚ ጋር ዲቤት ላይ ቢሆኑ ሞርኛም እንማራለን ልዩነቱንም እናውቃለን። እንዲህ ደግሞ 3-4 አይነት ሐሳብ ያለውን የኦርቶዶክስን ሰብሰብ አድርገው ባንድ ሊያሳዩን ይችላሉ። እንግዲህ ማን እንደተሳሳተ ማን እንዳልተሳሳተ ማለት ነው። ስለዚህ ይሄን ጥሪ ቢቀበሉና በወደዱት ቤት እንዲሆን አድርገን ችግር አልነበረው። ያው ሰዓት ተይዞ በሰዓት ስለሆነ ሆስት የሚያደርገው ሰው ሊናገር የሚችልበት አቅምም ምንም የለውም። ሰው እርሶን በመረጡት ቤት ቢሆን ደስ ይለኛል። እና ፖሊስ ወይ አባቶችን ጠይቁ ካህናትን ሄዳችሁ ጠይቁ ይሄን ነገር ስል ነበረ ቀደም። አሁን ሳስበው ግን ይሄ አስተያየት ትክክል አልመሰለኝ። ለምን መሰለሽ? ሄደው እንዴት ይጠይቁ? ዲያቆን የገጠመውን ነገር እያዩ በምን ድፍረት ሄደው ይጠይቁ? የባልቴት ወሬ ነው ትባላለሽ ከጠየቅሽ። አየህ ያረከው ነገር ይሄ የባልቴት ወሬ ነው። አንድ አስተያየት ከሰጠሽ አንድ ኮሜንት ከጻፍሽ እዛ ቤት የባልቴት ወሬ ነው የምትባየው እንጂ መልስ አይሰጥሽም። ትክክለኛው ይሄ ነው። ትክክለኛው አስተምሮ ይሄ ነው። ያለሷ አማላጅነት ወይ ዓለም ይድናል ወይ ዓለም አይድንም አይሉትም። ይሄ ትምህርታችን ነው። እዚህ ገጽ ላይ እዚህ መሰረታዊ ትምህርታችን ላይ እዚህ ዶግማችን ላይ እንደሰፈረው እንዲህ ነው የሚል ምላሽ አይሰጥም። ስለዚህ ምዕመኑ ይፈራል ዲያቆኑ የደረሰበትን ሲያይ። ወይም ዲያቆን ሕዝቅያስ ደብዳቤ ልኮ 21 ምላሽ እንደተሰጠው ሲያይ ተስፋ ይቆርጣል ምዕመኑ። እንኳን ለኔ ለዲያቆኑ እንኳን ይሄ ነው የሚባል መልስ ካልተሰጠ ዝም ብዬ አረፌ በእንቆቅልሽ ወስድ ኑር ነው የሚለው። እኔ ምዕመን በሆነ አሁን መጠየቅ ሁሉ አፈራለሁ። አይ ዋስ ዘ ፖይንት እላለሁ። በግልጽ እያወሩ እኮ ነው። ምን ጥያቄ አለ? አሁን እኮ እነዛ አባ ማናቸው ቢጫ የሚለብሱት ሰውዬ እሳቸው እኮ እየሄዳቸው አትጠይቁ ጥያቄ ብለዋል። በቃ ጥያቄ የሚባል እንዳትጠይቁ ካሁን በኋላ እየሄዱ ሲጠይቋቸው ቲክቶክ አትግቡ በቃ አትስሙ ብለዋል እኮ። አሁን ማድረግ የሚችሉት ይሄን ብቻ ማዘዝ ነው። እንረግማቸዋለን እናወግዛቸዋለን ይባላል፣ ምዕመኑ ይቀራል። የሚያሳዝኑት እሱ ነው። ግን ስዩምን ያየ ቀጣ እኮ ነው። አሁን ይኸውልሽ ስዩምን ያየ ቀጣል። በዲያቆንነት ደረጃ ያለ ሰው ሪስፔክት አድርገው ይሄ ነው መልሱ ወደፊት እንደዚህ አስተምር ይሄ ነው ትክክለኛው ነገር ብለው አቅንተው በስነ ስርዓት ወይ ወንድማችን በውስጥ እናወራለን። ለጊዜው ግን ህዝብ እየሰማ ስለሆነ አስተምሮታችን እናስቀምጥ። ፖለቲካ ደግሞ ፔንት እንዳይሰራብን ይኸውልህ እዚህ ጋር ያለው ነገር ይሄ ነው ትምህርታችን ይሄ ነው ብሎ ለዲያቆን ሪስፔክትፉሊ የማይመልሱ ከሆነ አንድ ምዕመን ምን ብለው ያስተናግዱታል? ማነህ ደግሞ አንተ ከየት የመጣ ይሄን የፔንቴ ትሆናለህ ዝበል ምናምን ብለው የሚያስወጡት ማለት ነው። ስለዚህ ምዕመናኑ መልስ ማግኘት አይችልም ከካህናቱ። ቀሲስ ይመልስልኛል ብለሽ እዛ ቤት ብትሄጂ በዲያቆንነት ክህነት ላይ እንኳን ሆነሽ ሪስፔክትፉሊ መልስ አታገኝም። ላይክ ብርሃን እስከማያስፈልጋቸው ድረስ ሆነዋል። አንዳንድ ጊዜ ደሴም ኦርቶዶክስ ውስጥ ያለ በጨለማ ውስጥ የኖረ ምዕመን ብርሃን እስከማያስፈልገው ድረስ ጨለማውን ለምዶታል። አያስፈልገው ማለት አይደለም ግን ላይክ ምን አጨቃጨቀኝ እኔ እንደሆነ መንገዱን አውቀዋለሁ ለምጄዋለሁ። መደናበሩን መገጫጨቱን የት ጋር ያለው ነገር ባለፈው ጉልበቴ እንደገጨኝ ባለፈው ግሬ እንደገጨኝ ክርኔን እንደገጨኝ ለምጄዋለሁ። ዝም ብዬ ጨናበሳለሁ። አሁን ብጠይቅም እሰደባለሁ። እንኳን ተራ ምዕመን ሆኜ ዲያቆን ሆኜ ብጠይቅም እሰደባለሁ። ኦኬ ባልሰደብም ደግሞ 21 የተለያየ መልስ ነው የሚገጥመኝ። ስለዚህ ዋትስ ዘ ፖይንት ማንም ይመልስልኝ የለም ማለት ነው። ያውታች እየጻፈች ነው የሆነች ልጅ ከነሱ ጋር አትከራከሩ ተብለናል። ተባረኪ ስለ ሐቀኝነት እህታችን ቲቲ እኮ ይመልሱላቸው እኮ ከኛ ጋር እኮ አይከራከሩ። ለልጆቻቸው ሪስፔክትፉል ይመልሱላቸው። አይዋሿቸው። እንደ ዲያቆን እንደ መዝሙር ያሬድ አይዋሿቸው። ገድለ ተክለ ሃይማኖት ላይ የተቀመጠውን አይን ያወጣ ነገር አትዋሿቸው። እኛ እኮ ከኛ ጋር የሆነ የተለየ ነገር ፍቅር ይኑራችሁ እንዋደድ እንትን እንበልኳል ችግር የለም። እኛን የምትወደን እውነት የወደድክለት ነው። ወንጌል የወደድክለት ያኔ ተወደኛል ችግር ይደርሳል። አንተ ብቻ ወንጌል ውደድልኝ። ለወንጌል አድላ ብቻ ለወንጌል ሳይድ ያዝ ብቻ ያኔ እንዋደዳለን ችግር የለውም። አሁን ለጊዜው
ምዕመናኖችን፣ ዲያቆናቶችን፣ አገልጋዮችን ሪስፔክት አድርገህ በአክብሮት መልስላቸው። ሶስቱ ስላሴዎች ምንድን ናቸው? እኔ እነሱ ቤት መስገድ ከበደኝ፣ ለህሊኔም አይፈቅድልኝም። እግዚአብሔር አብን ያየው አንደኛ የለም፣ ምን ብዬ እሱ ስር ልስገድ አለች አንድ ኦርቶዶክሳዊት። ምን መሰለሽ አራቱ እንስሶች ራእይ ላይ ያለ ብለህ ለምንድን ነው የምትዋሻት? ስለ አራት እንስሶች አልጠይቀችም። ሶስቱ ስላሴዎች ከየት መጡ? እነዚህ ስዕላቶቹ የሚሰገድላቸው የት? ማንን ሄዳ ትጠይቅ? ይችልሽ ኦርቶዶክስ ነች፣ ጴንጤን ሄዳ መጠየቅ አትችልም። አንተ ሪስፔክት አድርገህ ከእግዚአብሔር ቃል ጠቅሰህ የማትነግራቸው ከሆነ ብያለው ሲሉ ካሁን አሁን የባለትዳር ድሃ አይጸድቅም አልክ። ምን ማለት ነው? ቪዲዮን ትላንትም ዛሬም ሳሳይ ነበር። እንዴ ለጴንጤ እኮ ብለህ አይደለም ለራስህ ምዕመን ሪስፔክትፉሊ መልስ ስጥ። የባለትዳር ድሃ አይጸድቅም ስትል ምን ማለት ነው? ጥቅስ ሲጠብቁ ትንሽ ሰከንድ ቆየና ብያለው ምን ነው ብሎ አፈጠጠባቸው። ህዝቡ በነጠላቸው አፋቸውን አድርገው ሲስቁ ይታያል ቪዲዮ ላይ። እንግዲህ ምን ማለት ነው ብያለው? አንተ ስላልክ ነው እንዴ ባለትዳር ድሃ የማይጸድቀው? እንዴ ፕሮስፐሪቲ ጎስፕል የሚባል አለ እንዴ ኦርቶዶክስ ጋር? አሃ የበለጸገ ብቻ ነው የሚገባው እንዴ? ስለዚህ እኛን ተውልና ችግር የለም። እኛ እኮ ያለ እናንተ ነው ወንጌልን መስበክ የጀመርነው። እናንተ ስላላችሁ አይደለም ወንጌል የምንሰብከው። እኛን ተው፣ እኛ የራሳችን ስራ እንሰራለን። ይሄ ግን ቫሊድ የሆነ ጥያቄ ነው። ሪስፔክትፉሊ መመለስ ያለባቸው ካህናቶቹ ምንድነው፣ ቆይ ልጄ እንደሱ አይደለም፣ እዛ ጋር ስርዋጽ ነው፣ ወይ ደግሞ እዛ ጋር ጴንጤ እንደለመዳችሁ ጴንጤ አስገብቶብን ነው፣ ወይ እንደለመዳችሁ ካቶሊክ አስገብቶብን ነው ብላችሁ ሪስፔክትፉሊ መልሱለት። ያው ውሸት ነው የምትመልሱለት፣ ሌላ ምንም መቼም መጽሐፍ ቅዱስ ላይ ለሆነ ነገር መጽሐፍ ቅዱሳዊ መልስ እንደማይኖራችሁ እናውቃለን። ልጁን መስደብ ምን ይጠቅማል ነው እኮ የምላችሁ። እኛን ስደቡን፣ እኛ ዊ ዲዘርቭ። ምክንያቱም ወንጌል ስለያዘን ልንገደል ልንሰደብ ወርዝ ያደርጋል። ለእኛ ችግር የለው። ምን አረግ የራሳችሁ ምምን ነው እኮ ግራ ይገባል። ከዚህ ለኩሰን እንደ ሳምሶን እንትን እንልክባችኋለን። ይኸው መንደሩን እሳት በሳት አደረገው። አሁን እሳት በሳት ሆኗል። የራሱ ጉዳይ ጴንጤ ለምንድን ነው ለእኛ መልስ የማይመለሰው ያለን ኦርቶዶክስ? ተዋቸው፣ የራሳቸው ጉዳይ፣ ድሮም ቅንነት የላቸውም፣ ለእኛ ይጠሩናል ምናምን። ግን ይችን ጥያቄ መልሱልን። ጥንተ አብሶ አለባት የለባትም? የህዝቡ ጥያቄ ነው። መልሱ ምንድን ነው? አይታወቅም። ዲያቆናት ያውቁታል? አያውቁትም። ሊቀ ሊቃውንት ባሉበት ነው አይደል የተናገረው ዲያቆን ሕዝቅኤል። ሊቀ ሊቃውንት ቀለመወርቅ የሚባሉት እሳቸው መመለስ ነበረባቸው። 21ዱም አልመለሱልን። ታዲያ ምን ችግር አለው? እኔ እኮ ሊቀ ሊቃውንት ነኝ ዲያቆን ሕዝቅኤልዬ፣ ማልቀስ የለብም ይኸውልህ ልመልስልህ ብለው መመለስ ሲኖርባቸው ዝም አሉት። ማን ነው የሚመልሰው የኦርቶዶክሳዊውን ጥያቄ? አሁን በጣም እኔ ለኦርቶዶክሳዊኖች እንደው አስቤ ተንገብግቤ ሳይሆን መጽሐፍ ቅዱሳዊ የሐሰት ትምህርታችሁ በጣም ቦስት ስታረጉ፣ ስትኩራሩ፣ በአደባባይ ስትዘላለፉ ግን ስናይ ኦኬ፣ እናንተ የማትነግሯቸው ከሆነ እኛ እንስበከው ህዝቡን። ወይኑና ሞግቱና ይቅርታ ጠይቁ በዲቤት። ካልሆነ ደግሞ መሳደቡን ታውና ቁጭ ብለህ ተማር። ኦኬ፣ እውነቱን የማትነግሩት ከሆነ እኛ እውነቱን እንንገረው። ማናት ትንገረው አለ የምትለኝ ከሆነ ማንም አላለኝ። በእርግጥ ዘለፋን፣ ስድብህን፣ ውሸትን አቁም በቃ። እናንተ እኮ አለመግባታችሁ አይደለም እኮ እያናደድን ያለው። አሁን እኮ በጣም ውስጣችን የሚያስቆጣው አላስገባም አላችሁ እኮ። አልገባም መብታችሁ ነው፣ አትግቡ። አላስገባም ምን አመጣው እንዴ? ይሄ እኮ ጸረ ወንጌል ጸረ እንትን መሆናችሁን ነው የሚያሳየው። የክርስቶስ ጸር መሆናችሁን ነው የሚያሳየው። የእሱ ትምህርት የእሱ ፈለግ እንዳይኖር ነው የምትፈልጉት። እና በጣም ቀላሉ ነገር ምንድን ነው? ለምዕመናኖቻችሁ መልሱላቸው። የጠየቋችሁ ያለው ጥያቄ ሊያም ይችላል። የዘመናት ትምህርትን የሚያፈርስባችሁ ነው። ሐሰት ትምህርትን የሚንድ ነው። ግን በአክብሮት መመለስ ይሻላል። እኛ ቤት እንኳን አክብረን ነበር ልጁን የምናዋራው። እኛ ቤት እንደተከበረ ቤቱ አልተከበረም። ስዩም የሚባለው ዲያቆን የእውነቴን ነው የምላችሁ። እኛ ቤት አንድ አልተሰደበም። በአክብሮት ተወያይቶ ጥሪ ጠርቶ ነው ሄደው። እዛ ቤት እስክን ተሞለጭ። አይ ይሄ ሰውዬ ምንድን ነው የሚሆነው ነገ? ኦኬ ቤቴም ሪስፔክት የማያደርጉኝ ከሆነ እዛም ሄጄ እንዳልጓ የሚከለክሉኝ ከሆነ የት ነው ያለሁት? ምን እየተከናወነ ነው? ባልቴት ወሬ ለምን ይሉኝ? ለምን ይሳደባሉ? አላቸው እኮ አስወርዳለሁ ብለው። ለምን በቃ የገባውን ተናገረ። የሐሰት ትምህርትም ቢሆን የገባውን ተናግሯል። ማረም እንደ አባት እንደ ቀሲስ ወደ መስመር መመለስ ነው። ወይ ደግሞ በውስጥ አናግርሃለሁ፣ ይሄ ካልገባ እንትን ነው። መጀመሪያ ዲያቆንም እንዴት ሆንክ? በጣም ከስቃል። ዲያቆን ለመሆን አንዱ ሪኳየር የማያደርገው ነገር ምንድን ነው ማለት ነው? ሜሮሎጂ እንኳን ማወቅ የለብህም ማለት ነው። ይሄን ዶግማ የሆነ ጉዳይ እንኳን አስተምሮ የሆነ ጉዳይ እንኳን ማወቅ የለብህም ማለት ነው። ዶግማ ያልኩት እኔ ነኝ በእርግጥ፣ ምክንያቱም የማይቀየር የማይለወጥ የማይሻሻል መሰረተ እምነት ስለሆነ ዶግማ ብየዋለሁ። የዶግማ ዲፊኒሽን ይሄ አይደለም። በቃ አይ ይለወጣል፣ የማርያም ጉዳይ ይሻሻላል ካልከኝ እናና ሞግተኝ። የግድ እናንተ ዶግማን ብላችሁ ጻፋችሁት ነገር እንደሌላ አውቃለሁ። ዋናው ነገር ግን ይሄን ዶግማ ሳታውቅ እንዴት ዲያቆን ሆንክ? ስለዚህ ወደ ሌላው እንዴት ወደ ጴንጤ ጣትን ትጠቁማለህ? እዛው ጨርስ። በመጀመሪያ
አንድ ነን ወጣ ለወጣ ትምህርት አለን ስትሉን አልነበር? that's it እማታስተምሩት ከሆነ ደግሞ ህዝቡ ይማርበት ይምጣና እኛ ጋር ይሄው ንጹህ ወንጌል ገድለ ፓስተር ከሌለበት ገድለ ዘማሪ ከሌለበት ገድለ ወንጌላዊ ከሌለበት ኢየሱስ ብቻ የሚሰበክበት እሱ ብቻ የሚገንበት ምስጋናው ክብሩ ስግደቱ አምልኮ በጠቅላላ ወደ እግዚአብሔር የሚያርግበት የሚደረግበት ቦታ ይምጣና ሰው ፍጡር ይላቀቅና የፈጣሪ ይሁን ሰው በቃ የኢየሱስ ይሁን ለሞተለት ብቻ ይስገድ ላለሞቱለት ከምታሰግዱት ከምታስጨንቁት ላለሞተችለት ማርያም ከምታሰግዱት በቃ ለሞተለት ልጇ ይስገድበት ይኑርበት ይገዛበት የሱን ፈቃድና ትምህርት ይኑርበት ያድርግበት ያስተምርበት it's that simple እና የሚያሳዝነው አይደለም ለኛ እኛ እንኳን ለነገሩ ሪስፔክት ፈልገን አልመጣንም ህዝባችሁንም አታከብሩም እናንተ ዲያቆናችሁን ክህነት ወስዶ እንግዲህ ለፍቶ ነው መቼም ድቁና ላይ ዝም ብሎ አይደረስ ኦርቶዶክሳውያኖች ጥያቄ ካላችሁ ጠይቁን እያልን ጧጧቱ ላይ እንጠይቀለን እንዴ ሁልጊዜ በየቀኑ ካላችሁ ጥያቄ ጠይቀኝ ምን ይችላልውን እግዚአብሔር ያስተማረንን ከቃሉ ያገኘነው እውነት እናስተምራለን እንደዚህ ነው እንጂ አይደለም የቤተ እምነትን የሌላ ቤተ እምነትን ሙስሊምም ድንጋይ አምላኪም ሪስፔክትፉሊ ጥያቄው መመለስ አለብን እንጂ ይሄ ባልቴት ሐሳብ ነው አይባል እንዴ ድቁናው እንደሰጣችሁ ባይሆን ወደ ኋላ ተመልሳችሁ ቼክ አድርጉ ለምንድን ነው መምህር ያረጋል ማነው ዲያቆን ያረጋል የወፍ ዘራሽ ትምህርት ያሉት ለምንድን ነው ደግሞ ይሄ የፖለቲከኛው ዲያቆንም መምህር እንትና ለምንድን ነው ዲያቆናት ትምህርት የላቸውም ዝም ብሎ ለእንትንና ለዜማ ለምን አምጥቶ ነገር ነች እንጂ የላቸውም ብሏል ቪዲዮን እናሳያለን ከተፈለገና እኔ ዲስሪስፔክት አያዋጣችሁም እንዴ ብትናናቁ ብትሰዳደቡ ምንም ህዝቡ እየነቃባችሁ ነው በቃ መልስ የለም እንዴ ኤርሚያስ ፊት ቀርቦ ልክ ፈለገ እንደጠየቀ ሁለተኛ ይቅርታ ጠያቂ የጠበቀን በቃ አሁን ዲቤት በተደረገው ቁጥር ግን ይቅርታዎች መስማት ነው ይቅርታ የለማ መልስ የለማ የለም ሲጠብቅ ህዝቡ ብያለሁ የትኛው ሐዋርያ አድርጎታል በቃ ብያለሁ at the end of the day ግን ወንጌል እያሸነፈ ነው ብቻውን ረዳት ሳይፈልግ ማለት ነው ብቻውን እያሸነፈ ነው አጋዥ ሳይፈልግ መጽሐፍ ቅዱስና እንትን ተደምሮ አይደለም እኛ ቤት ወንጌል ማለት ብቻውን መጽሐፍ ቅዱስ ባለስልጣን ነው እኛ ቤት ሌላ መቶ ሚሽረው የለም መጽሐፍ ቅዱስ ላይ ያለውን ሐሳብ የሚሽር ገደልኛ ቤት የለም 100% እኮ ነው መንግስተ ሰማያትን አያትም እኮ ነው የሚለው ቃሉን ነው እንጂ እንዲህ አይነት ሐሳብ ሁሉም ገድላት ላይ አለ ግን አጻጻፉ ይገርመኛል እስትንፋሰ ክርስቶስ ላይ ይሄንን ጸሎት የሚቃወም ይላል መንግስተ ሰማያትን አያትም የቱን ጸሎት ያለንትና 400 ሺህ አይገባም ያለንትና 500 ሺህ አይገባም ነፍሳት ምን የሚለውን ጸሎት ማን ጸለየ እንደዚህ አይነት ጸሎት የተሐዋርያ ጸለየ አይን ጸሎት ከተቃወም መንግስተ ሰማያትን አታያት እንዴት እንዴ ጣራ ወንጌል ከጎን ሸጉጠህ ወንጌል እናስተምራለን ትለኛለህ እንዴ ኖ ኦኬ ለጊዜው ግን እነዚህን ጥያቄዎች መልሱላቸው if you respect your own ምዕመናን የራስህን ቢያንስ ሌላውን እንኳን አይደለም የራስን ፎሎወሮች ሪስፔክት የምታረግ ከሆነ አትሊስት ለምዕመናኖች መልስ እኔ አሁን ጴንጤ መጥቶ ጠይቆኝ ዘርበል ምናምን አለው አትሊስት ምን እንላቸዋለን እሺ በውስጥ አናገረን በደንብ አብራራላለሁ ፓስተር ካለ ፓስተር ጌደን ትንበል ቤተክርስቲያን ካለ ይልቁ ሊመልሱልህ ነበር with respect ይሩጣ ደግሞ ጠይቃለህ ምናምን ባልቴትና አይባል እንዴት አብረህ ያመለክ በደሙ ተዋጅተናል ክርስቲያንን አካልነህ ብልትነህ ይያልክ መልሰህ እንዴት ባልቴት ትለዋል በተለይ አገልጋይ ከሆነ ደግሞ ብዙ ዋጋ ከፍሏል ማለት ዲቁና ላይ ከደረሰ ደግሞ ብዙ ዋጋ ከፍሏል ማለት ካጠፋ እንኳን ሚስ ያደረገው እንኳን ትምህርት ካለ ወደ ትክክለኛው ትራክ መመለስ ነውና አያዋጣም ስድብ ለማለት ነው ይሄ ሁሉ የፍራስትሬሽን እንትን ነው በቃ ፍራስትሬሽን ላይ ሲደርሱ ከዛ በኋላ ምንም ስለ ወንጌል ጥንቃቄ ማታረቁ ጥንቃቄ አታርጉ ዝም ብለህ የመጣልን መናገር ትጀምራለህ በግራ በቀኝ ሰውን ታጣፋለህ ኖ ዲያቆን ማናችሁ ቀሲስ እየሰሙን እንደሆነ አውቃለሁ ከጅማሬው ጀምሮ እስከዚህ ሰዓት ድረስ የሚያዋጣው ሁሉ ተሳድበው አይችሉትም እንዲያውም በሳቸው ብቻ በአት ቪዲዮ አዘጋጃለሁ ግራና ቀኝ ያላጣፉት ሰው የለም ግራና ቀኝ ያ አይዋጣ ከርሶ አይጠበቅ እንዲያውም እርሶ ማስማማት ላይ አንተምተው ላይ ነበር መገኘት የነበረበት እንግዲህ የሚያዋጣችሁ ከሆነ ሄዱበት እኛ ግን ወንጌል አዋጥቶናል አሳፍሮን አያውቅም ምንም አሳፍሮን አያውቅም በጣም ሪስፔክት ስለምናደርገው ይሄው አክብሮናል ያከበሩትን የሚያከብር እግዚአብሔር ከኛ ጋር አለ መቼም በቃ እሱ ብሏል ብለን ወተን አፍረን አናውቅም ጌታ ብሏል ያደርጋል ጌታ ብሏል እናምናለን ብለን አፍረን አናውቅም በቃ ይሄ ነው በወንጌልም አናፍርምም ወንጌልም አሳፍሮን የማያውቅ ቀጥሎ ወገኖች ተባረኩ እሺ ዳጌ ጸጋዬ ይብዛል ቅድም በንግግር መሀል ለጠየካት ጥያቄ መልስ ልስጥ ብዬ ነው
እናንተም ጋር ፕሮስፐሪቲ ጎስፕል አለ ወይ ላልከው፣ አዎ አልቲሜት እንደውም እነሱ ጋር አለ። ገብተዋል። አንተ ገንዘብን እንደምንም አድርጋ አገኝ ነው የኦርቶዶክስ አስተምሮ። በኢየሱስ ሞቶልሃል በጽድቅና በቅድስና ኑር ምናምን አይደለም። እሱ ምን አገባው? ብቻ በኤኒ ሚንስ ኔሴሰሪ ገንዘብን ያዝ። ገብተዋል። ስትሞት ፍትሃት እንዲደረግልህ። ስለዚህ ፕሮስፐሪቲ ጎስፕል አለ ወይ ላልከው፣ አዎ ለዛውም በጣም አልቲሜት የሆነው ፕሮስፐሪቲ ጎስፕል የት ነው ያለው ካልከኝ፣ አልቲሜት የሆነው ፕሮስፐሪቲ ጎስፕል ኦርቶዶክስ ውስጥ አለ። በቃ ኮይን ብቻ ሰብስበ ያዝ። አንተ ብቻ በዘመን ባለበት እንደምንም ተጋግጠ አስጠንቁለ የሚሆን ገለ የሚሆን ምንም አድርገ ገንዘብ ያዝ። ከያዝክ ችግር የለውም እና አባ ተሰብስበው የሞትክ ቀን ሬሳን ከቦ ፍትሃት ያደርግልሃል። ኦርቶዶክስ ግራ ገብቷል። ጆ ማስረጃ እያለ ነው እንደገና ለአንተ ነው እኮ ጆ እያሳየው እኮ አይደለ? ዌብሳይቱን ላይ ሰጥቻለሁ እኮ ገብተህ ስንት ብር እንደሚያስከፍሉ ለጸሎት እንደሚያስከፍሉ ገንዘብ ላለው እንደሚጸልዩ ግማሽና ሙሉ ፍትሃት ብለው ብር እንደሚመዘብሩ ቤተክርስቲያን እኮ ለጥፌልሃለሁ። ዛሬም ለ20ኛ ጊዜ ለጥፍልኝ ካልክ ለጥፋል። ያለ ማስረጃኛ እናውራ። ገንዘብ ያለህ ይጸልይልሃል። ፍትሃት ደግሞ ምን እንደሆነ አስረዳለሁ። የሚገባ ካለ ፍትሃት ማለት ያስምራል። በቃ ያስምራል ማለት ገና ይሆናል አይሆንም ሳይሆን በእርግጠኝነት ያስምራል። እንደምትል ቤተክርስቲያኒቱ ያሳያል። በእርግጠኝነት መማር ከፈለክ መክፈል እንዳለብህ ይሄው ቅጹ ያሳያል። ለምናገረው ነገር ቢኒ ለሚናገር ወንድምቶች ለሚናገሩት ነገር ማስረጃ አለ። ፍትሃት መጠየቂያ እግዚአብሔር ከወደደ ያድናል አያድንም ሳይሆን ያስምራል። በደንብ አሳያለሁ። ተጠብኝ በቃ በማስረጃ ነው። ዌብሳይት ላይም ገብተህ ቀደምም አድርገህ ማስያዝ ትችላለህ። ገብቷል። ቢኒ እችን አንብባት እስኪ አንብባት። እችን አንድ እኔ ድምጽ ስላለ ነው እኔ ጋር። እሺ ጸሎተ ፍትሃት ለበደሉት ስርየት ኃጢአት ይቅርታን እረፍተ ነፍስን ያሰጣል። ኦኬ ለዳጋቾች ምንድነው? ለደጋጎች ደግሞ ምን ይላል? ድገማው እንደ ጸሎተ ፍትሃት ለበደሉ ስርየተ ኃጢአትን ይቅርታን እረፍትን ነፍስን ያሰጣል። ሊያሰጥ ይጠይቃል ይለምናል አይደለም። አንድ 4 ነጥብ ነው የተቀመጠው። ያሰጣል ብለው ዋሽተው ገንዘብ ይሰበስቡበታል። አየህ፣ ገንዘብ የሌለውስ ምን አያገኝ ማለት ነው? እረፍተ ነፍስን አያገኝም ማለት ነው። አየህ፣ ፕሮስፔሪቲ ጎስፕል ይላል። እኔ ቪዲዮ ሰማችኋለሁ ጊዜ አሁን ያለውበት ቦታ ስለማይሰማኝ ነው እንጂ መዝሙር ያሬድ ምን አለ? እንትን ፍትሃት ማለት ያው እንለምንና እንግዲህ ያው እግዚአብሔር ከፈቀደ እንትን ካለ ያረጋል ማለት እንጂ እኮ ዴፊኒትሊ ፍትሃት ሁሉ ተቀባይነት በእግዚአብሔር ያገኛል ማለት አይደል። እኛ እንለምናለን፣ እግዚአብሔር ደግሞ ፈቃደኛ ከሆነ ያሻግራቸዋል ብለን እናምናለን፣ ወይ ምህረት ያደርግላቸዋል ለማሰጠት እንጠይቃለን ማለት ነው። ጥያቄ ነው እንጂ ዴፊኒትሊ ያገኛሉ ማለት አይደለም ሲል ነበር። ይሄ የብዙ ኦርቶዶክሳውያን ውሸት ነው፣ በተለይ መምህራን ውሸት ነው። ግን እዚህ ላይ የሚናገረው እንደዛ ነው አይደለም። በ4 ነጥብ ነው የዘጋችሁት። እረፍተ ነፍስን ያሰጣል ብላችሁ ነው በ4 ነጥብ የዘጋችሁት። ለምንድን እኔ እንጃ። እንግዲህ ካልክማ ሰው አይከፍልም እኮ አስቧል። የሆነ መድኃኒት ልትገዛ ሄደ እኔ አያድን አላውቅም ብቻ ግዛኝ ካለ ማን ይገዛል? አይገዛም። እሺ ማን ኤዱ አንድ ቁጥር የጻፍሽልኝ ነበር? አዎ አይ እየሰማችሁ ነበረ። ተባረኩ፣ እግዚአብሔር ይባርካችሁ ሁላችሁም። ኤርሚዬ ድምጽ ቢያሰማ ጥሩ ነበር እንዳይዘጋብን። ካለ ኤርሚ ድምጽ አሰማ። እዚህ ያላችሁ ሁላችሁም እብርዬ፣ ቢኒ፣ 2 ቢኒያሞች የደቡብ አፍሪካውና የዩኬ ሰላምዬ፣ እህቴ ጸገነት፣ ቤካ ሁላችሁም ሰላም ብያለሁ። ዳግዬ የታለ ዳጊ አይታይም። ያውና ትልቁ ላይ ስለሆንክ ነው። መረጃ ያለው ሰውዬ ሲጠፋ እኔም ጠፋው እንዴ? ቅድም ሚስክሽ ከስር አንዱ መረጃ አለና ጠፋ። ኮሜንቱም ጠፋ፣ እሱም ጠፋ። ልክ አይፒቲ እንትኑ ብቻ ነበር ያየሁት። መጽሐፉን ገልጠኸው ፒክቸርክን እቺ ግርማ ሞገሷን እቺ ቀይ ሱት እሷን ነበር የፈለኳትና አሁን መጣልኝ። ዳግዬ ተባረክ። በእውነት ጉበቷ ነው ያለው። ኦርቶዶክሶች ጉበቷ ሱት እኮ ጉበቷ በያት
እንትን በእውነት እኔ ከጸጋ ጋር ነው የምቆጥረው የንግግር ጸጋ ማለት ነው። እኔ አሁን መናገር አልችልም፣ እውነት ለመናገር አልችልም። ያው ግን እግዚአብሔር ጸጋ ራሱ በተለይ መጽሐፍ ቅዱስን ገለጥ ስታደርገው ምን ብላችሁ መናገር እንዳለባችሁ መንፈስ ቅዱስ በራሱ ይመራችኋል አይደል የሚለው ቃሉ ሲነግረን። አሁን ይሄ ፍትሃት ማለት ነው ዳግዬ አንድ ጊዜ ብቻ መስሎህ ነው። አንድ ጊዜ ብቻ ለነገሩ ታውቁታላችሁ። ያ 12 አለ ያው ሰው መጀመሪያ ሰለስት ከሰለስት ቀጥሎ 12 ከዛ በኋላ ከ12 40 ከ40 80 ከ80 የዓመት የሙት ዓመት ከሙት ዓመት ቀጥሎ ደግሞ በየዓመቱ ይደረግና የሰባተኛው ዓመት በጣም በተለየ ሁኔታ ይደረጋል። በልዩ ሁኔታ የሰባተኛ ሙት ዓመት ተብሎ ማለት ነው። እና በህይወት ኖረውም አይለቋቸውም በገንዘብ ጉዳይ ከሞቱ በኋላም አይለቋቸውም ምስኪን እናቶቻችን ማለት ነው። እና እኔ ትዝ ይለኛል አዲስ አበባ እያለን ተወልጄ ያደኩት አዲስ አበባ ነው። በኋላ ነው ከለውጡ በኋላ ነው ወደ ኤርትራ የገባ ነውና ማማልባዝ የሚባሉ አረሳቸውም በእውነት የቁም ድግስ ገና ሳይሞቱ ማለት ነው በህይወት እያሉ የቁም ድግስ ደገሱ። እና አባቴ በጣም እንትን የሆነውና በጣም ተናገረ እና አረሳውም አሁን ድረስ በልጅነት ጊዜ ያየሁት ነገር ስለሆነ የቁም ድግስ ሳይቀር ለመጽደቅ እና ያንን የጴጥሮስን ነው የሚያመጡት። በሰማይ ያሰርከው የታሰረ ይሁን በሰማይ ያሰርከው በምድር ያሰርከው በሰማይ የታሰረ ይሁን በምድር የፈታኸው ደግሞ በሰማይ የተፈታ ይሁን የሚሉት ያችን የጴጥሮስን እሷን እያመጡ ነው የሚተረጉሟት ማለት ነው። እሷን እያመጡ ነው የሚተረጉሟት ግን ነገር ግን አይደለም በተለይ የሙት ዓመት ድግስ ወይኔ እንዴት እንትን እንዳሉ ቤተሰቦቻችን ያልዳኑት ማለት ነው። በጣም ነው የተበደሉት። ለምሳሌ ተስካር እኔ እንጃ ሰምታችሁ እንደሆነ ወይም አልሰማችሁም አላውቅም። ኤርትራ ላይ ፕሬዝዳንታችን አስቀርቶት ነበር አንድ ጊዜ ማለት ነው። አይ ቲንክ እስካሁን ድረስ እንደውም በድብቅ አሳንሰው ካልሆነ በስተቀር ለተስካር ተብሎ የሚወጣ ወጪ ያስቀጣል እና በጣም ይቀጡ ነበር እና በድብቅ ነበር የሚያደርጉት ትንሽዬ ቤት ውስጥ ሆነው ምናምን ለምን በጣም ከሰርግና ከምናምን የማይተናነስ ድግስ ነበር የሚደረገውና አሁን እንደዚህ በእውነት ይሄ ሊመጣ ያለው ነው። ይሄ ሁሉም ይባላል ያለው የሚነገር ያለው ይሄ በነፃነት በኤርትራ የለም ይለኛል። አዎ የለም እንደሌላ ለረጅም ጊዜ ከወጣው ስለቆየሁኝ ነው እንጂ ኤርትራ ላይ የለም አስቀርተውታል፣ ይቀጣሉ። ኢቭን የሆነ በጣም የተጋነነ ነገር በጣም ይቅጣት አላቸው ባይዘወይ እና ይሄ ሁሉ እዚህ ቲክቶክ ላይ የሚደረገው ፕላትፎርም ላይ ዩቲዩብ ላይ ምናምን እየሆነ ያለው ነገር እኔ አይውሽ በእውነት ነው የምላችሁ አይውሽ ኤርትራ ውስጥ ያሉት አማኞች እንደዚህ አይነት እድል ቢያገኙ ለምን አትሊስት የመጠየቂያ መድረክ እንኳን ያገኛሉ። የመጠየቂያ ማለትም በደፈናው ነው በቃ እንደተደፈነ ነው ሁሉም ነገር። ግን ይሄ የፈለገ ጫጫታ እያለ ጥሩ ነው። የፈለገ ጫጫታ እየሆነ ጥሩ ነው። ለምን ሰው ጥያቄ ይጠይቃል ሳይወዱ በግዳቸው ይጠይቋቸዋል። እና ደግሞ ጥያቄ ፈጥሮባቸው እንቅልፍም ሊያስተኛቸው አይችሉም ሌሎች ምእመናኖች። በእውነት ነው የምልህ ዳግዬ እዚህ የመጡ የሚከራከሩ ምእመን እኔ አይ ላቭ ኢት በጣም ነው የምወዳቸው። ለመሰለክ ታላላቆቹ አዋቂዎች የተባሉት ሊቀ ካህናት ምናምን ሊቃውንት ምን እዛ ተደብቀው ቁጭ ብለው ትንንሽ ምእመኖች እነ ፈለገም ይሁኑ ወይም ደግሞ ዲያቆን ስዩምም ይሁን ሌሎችም ይሁኑ ያቅማቸውን ይፍጨረጨራሉ። ያቅማቸውን እየመጡ እዚህ ይመልሳሉ። ይሄንን መልስ ሲመልሱ ግን ሌሎች የሚሰሙት ጥያቄ ነው የሚፈጠርባቸው። እነኛ ግን ደፍነውት ነው ቁጭ ያሉት። ወንጌልንም ከድነውታል፣ ተአምርና ገድል የሚሉትንም ከድነውታል በእነሱ ቤት። ከዛ ደግሞ ተመልሰው ገድላትና ተአምራትን እኮ ኤርሚያስ በማንበብ ይቀድመናል ደግሞ ይላሉ። እኛ የተጠራ ነው ስለ ጌታ ስለ ኢየሱስ ልንመሰክር ነው። ምንድነው የሚለው ማቴዎስ ምዕራፍ 10 ላይ ቁጥር 32 በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝ ሁሉ ደግሞ እኔ በሰማያት ባለው በአባቴ ፊት እክደዋለሁ። እና ዋናው የፈለኳት በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ። አሁን ሰይፍ ነው ያለው በእውነት ሰይፍ ነው ያለው የሚለይ በቃ ሁሉንም ነገር መልኩን የሚያስይዝ የጌታ የኢየሱስ ክርስቶስ ቃል ሰይፍ ነው የመጣው። አሁን
በጣም ነው ደስ የሚለው። ጥያቄ በጥያቄ ሁሉም ሰው እንደዚህ የምንጫጫው የምንጮኸው እንደዚህ በጣም እዚህ ጋር የሚሰራው ስራ አይውሽ ኤርትራ ላይ እንደዚህ አይነት ነገር ኢንተርኔቱ ምኑም ሁሉም ነገር ያው ሳይፈልስ እንትን የሌለ ሆኖ አይደለም፣ ግን ዘጋግተውት ነው ያው በመንግስት ደረጃ ማለት ነው አባባሪ እና እዚህ ጋር ግን የአምልኮ ነፃነት ጥሩ ነው። ይጨቃጨቁ ይከራከሩ። በዚህ መሃል ማለት ነው በጣም ብዙ ሰው ወደ ጌታ ይመጣል። በጣም ብዙ ሰው ጥያቄ ይፈጥርበታል። በጣም ብዙ ሰው እና ኤርትራ ውስጥ ላሉት አማኞች ጸልዩ፣ በጸሎታችሁ አስቧቸው። በእውነት የወንጌል አማኞችን በጸሎታችሁ ዘወትር አስቧቸው። ስለ ወንጌል ያለ ፍርድ 21 ዓመት ሆኗቸዋል። 21 ዓመት ሆኗቸዋል። እዛው ሆነውም የሞቱም አሉ፣ ወደ ጌታ ሄዱ አሉ። ከቤተሰቦቻቸው፣ ከወላጆቻቸው፣ ከልጆቻቸው፣ ከሀገራቸው፣ ከሚወዱት ነገር ሁሉ ተለይተው ኢየሱስን ባሉበት አንደበታቸው ወንጌልን በያዙበት እጃቸው ምንም አይነት እጃቸው ከደሙ ንጹህ ነው፣ ምንም ነገር የለም። ግን በቃ ስለ ወንጌል እስረኞች ናቸው። በጣም ታላላቅ ዶክተሮች፣ በጣም ታላላቅ የተማሩ ሰዎች። ስለነዚህ ጸልዩ፣ በእውነት ጸልዩላቸው እና በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ የሚለውን ይሄንን ነው እኔ በጣም ሁልጊዜ እንትን የማደርገው ሜንሽን የማደርገው። ሉቃስ ምዕራፍ 12 ምን ይላል? ቁጥር 49 ላይ በምድር ላይ እሳት ልጥል መጣሁ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? አልነደደም እንዴ? አሁን በምድር ላይ አሁን አልነደደም እሳት። እንግዲህ እንደዚህ ዝም ብሎ የሚቃጠለው ቃጠሎ እሳት አይደለም ማየት ያለብን። አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? እንዲነድ ነው የሚፈልገው ጌታ፣ ንድድ እንዲል በደንብ አድርጎ እንዲነድ። ነገር ግን የምጠመቃት ጥምቀት አለችኝ እስክትፈጸም ድረስ እንዴት እጨነቃለሁ ነው ያለው። እና በምድር ላይ ሰላምን ለመስጠት የመጣው አይምሰላችሁ። አሁን እስኪ ኢየሱስ ብለው በየጎዳናው እየወጡ ኢየሱስ ጌታ ነው እያሉ ሲናገሩ ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ላይ ነው ያለው። ከራሳቸው አለመጡትም፣ ግን ይፈነክቷቸዋል። በደንብ አድርገው ነው የሚደበድቧቸው። መለያየትን እንጂ ተለዩ፣ እርኩስን አትንኩ፣ ውጡ፣ ራቁ ከነሱ ነው የሚለው። ዳር ያዝ ይላል ኤርሚ። ዳር እያያዘ ነው ሰው ሁሉ። እና አይሁድ ምንድን ነው የሆኑት? አይሁድ ህዝቡን ባዩ ጊዜ ቅንዓት ነው የሞላባቸው። ጳውሎስን እየተሳደቡት ማለት ነው፣ ሲቃወሙት። እና አሁን ያለው ተቃውሞ እንትን አለው፣ ይሄ መጨረሻ ቫልዩ አለው። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዟልና አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርን ቃል አከበሩ። እስኪ አሁን እዚህ ጋር የእግዚአብሔር ቃል ነው እየተከበረ ያለው። ሰልፉ እኮ ከእግዚአብሔር ጋር ነው ያለው። ውጊያው ከእግዚአብሔር ጋር ነው፣ ከኛ ጋር መስሏቸው ነው እንጂ ውጊያው እኮ ከእግዚአብሔር ጋር ነው ያለው፣ ከቃሉ ጋር ነው ያለው ውጊያው። ነገር ግን አጣድፈው ምን ብለው ዲቤቱንም ክርክሩንም ውይይቱንም ያስቀሩባቸዋል። አታስቀሩት፣ ነው እና ተወያዩ። ለራሳቸውም ጥያቄ ፈጥሮባቸዋል። እግዚአብሔር ይባርካችሁ። በእውነት ካበዛው በጣም ይቅርታ። ቀጥሉ ቢንዬ፣ ቀጥል። ሄደን የጌታ አብዝቶ ይባርክሽ። አሜን። በጣም እንደገና ደግሞ በኤርትራ ላሉ ወንድሞቻችን ብዙ መጸለይ ያለብን በዚህ ዘመን አሁን ባለንበት ዘመን ደግሞ እንዳሉ እስጢፋኖሶች እንዳሉ ለእግዚአብሔር ለወንጌል ዋጋ የሚከፍሉ አሁንም በህይወት ያሉ አባቶች እናቶች እንዳሉ ህይወት ክርስቲያኑ ህይወት በጣም መጸለይ እንዳለበት ለወንጌል በጣም ብዙ ዋጋ እየተከፈለ እንደሆነ መታወቅ አለበት። አንዳንዶቻችን በተለያየ ሀገር ተመችቶን እንደምንኖረው አይደለምና በእውነት መጸለይ ያለብን በዛ ላሉ እናት አባቶቻችን ለወንጌል ዋጋ ስለሚከፍሉ አሁን እንደገና ሪማይንድ ስላደረግሽን በጣም አመሰግናለሁ። እግዚአብሔር ጸጋውን ይሰጣቸዋል። ደግሞ ነገር ይለወጣል። ታያለሽ። የሚገርምህ ዳግዬ ኤዲ ድምፅ ላሰማላችሁ እንዳይዘጋ። እያልኩ ነበር። ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ። መቆየት እንችላለን አይደል? የሆነ ቦታም ላይ ሲሄድ ለዚሁ ዓላማ ብዬ አንደኛውን ስልክ ይሄ ሳምሰንጉ ማለት ነው ላይቭ የምገባበት ነው። ማንም አይደውልም። ላው ላይ አንድ ሲም ካርድ አለው። ሚስቴ ብቻ ነች የምታውቀው። እና ሌላኛው ደግሞ ስልክ ያለ ግን ዶክሜንት ሁለቱንም በተለይ እነዚህ ቪዲዮዎቹ እኔ ራሴ በጣም ብዙ እየቆረጥኩ እየሰማሁኝ እስከዛሬ ድረስ ያልተሰሙ በጣም በቃ እውነት ለመናገር ወደኋላ ዞር ብለን ከብዙ ዘመን ጀምሮ የተሰሙ ዩቲዩብ ላይ የተቀመጡ ቪዲዮዎች
የመምህራኖቹ ስብከትና እንደዚሁም ደግሞ እነኚህ ትርክቶች አሉ። በተለይ መጽሐፍቶቻቸው ላይ ያለውን ማህበረ ቅዱሳን የሚባለው እንትን ምንድነው ይሄ እንደ ዶክመንተሪ አይነት ነገር ሰርቶት ትርክቱን አስቀምጠውታል እና መጽሐፉን ስናሳያቸው አይኛ አናቅም እንደዚህ ብለው ይላሉ። ግን እንደዛ ብለው በሚሉ ሰዓት ላይ የቤተክርስቲያኒቱን ማህበረ ቅዱሳን በቤተክርስቲያኒቱ ኦፊሻል ስለሚታወቅ ትርክቱን ቪዲዮዎቹም ማለት ነው በቤተክርስቲያኒቱ ኦፊሻሊ የተዘጋጁ ስላሉ በኦቲሲ ቴሌቪዥን ላይ በማህበረ ቅዱሳን ቴሌቪዥን ላይ የተላለፉ ፕሮግራሞች እዛ ላይ የሚሰጡ ኢንተርቪው የተደረጉ በዚህኛ በመናቀርባቸው ጉዳይ ጥያቄ ብለው መምህራኑን ኢንቫይት አድርገው እዛ የሚጠይቋቸውና የሚመልሱት መልስ እንዴት ያበሳጫል አልኳቸው። ወንድሞች እናቶች ለምን የሚያበሳጨው መጽሐፉ ላይ ያለውን በቃ ለመሸፋፈን የሚሄዱበት ክፋት ማለት ነው። ለመሸፋፈን የሚሄዱበት ጥግ ያው ህዝቡ መጽሐፍ ቅዱስንም እንደማያነብ መጽሐፍቶቻቸውን ማገላብጦ እንደማያነብ ያውቃሉ። ስለዚህ እነሱም ራሳቸው እንኳን ተናጋሪዎቹ መላሽ ብለው ለመመለስ የመጡት ሁሉ ጭምር ሳይቀር መጽሐፍቶቹን አያውቋቸውም። በቃ በቆሎ ትምህርት ቤት በትርክት ደረጃ የሆነ ታሪክ ተተርኳል። ከዛ ያለፈ መጽሐፉን አያውቁትም፣ ገልጠው አላነበቡትም፣ ሊያነቡም አይችሉም። ግን ወጥተው ሶሻል ሚዲያ ላይ ወይ ደግሞ ቴሌቪዥን ላይ ወጥተው ግን ሲጠይቁ የሚሰጡት መልስ ጭራሽ መጽሐፎቹ ከዋሹት በላይ አገልጋዮቹ የሚዋሹት በጣም ነው የሚያበሳጨው። እነሱን ቪዲዮዎች እኔ ዳውንሎድ አድርጌ ቆራርጫቸው የምፈልጋቸው ቦታዎች ላይ እንደዚሁ በሞባይል መያዝ ፈልጋለሁ። እንደዚህ አሁን 2 ቴራባይት ምናምን ነገር እንደዚህ 1 ቴራባይት ምናምን ነገር ካገኘው በቃ በምንድነው በካፓሲቲ ደረጃ የመያዝ አቅማቸው እንደዚህ ትልቅ የሆነ ካለ ላፕቶፕም ሞባይሉንም ይዤ እንደመዞር ነው የሚሆነው ማለት ነው። ላፕቶፕ መሸከም አያስፈልገኝም። ሞባይሎቹ በቃ በጥሩ ከሆኑ ማለት ነው። እህትየው ሌላ የቤት ስራ የምሰጥሽ ፕሊስ እስራኤል ሀገር ይሸጣል ብለዋል። እነዚህ ምንድነው ሌላ የምፈልገው ባለፈው ስናገር ነበር። ይሄ ፓወር ባንክ እስራኤል ሀገር ይሸጣል ብሎ የሚላል በደንብ ጠይቂና በጣም ምርጥ አለ። ቢኒ ያገኘው አለ አንድ እስኪ ቆይ ቢኒም ያለው አለ። ግን በጣም ጥሩ ፓወር ባንክ ሁለቱንም ሞባይሎች እሱም ባገኝ በቃ በቦርሳ ውስጥ ይዤ እነሱ ያኛው ማለት ሌተስት አሁን ዘመናዊ የሚባለው ብቻ ሳይሆን አይደለም ስልኮች የት ሀገር ስልክ ነው ስሪቱም ጥሩ ነው ሀገሩ። አሁን የእስራኤል ሜዲን እስራኤል እዛው ነው የሚሰራው እና ጥሩ እንጠይቃለን። ኤርሚ ችግር የለውም። ፍራውል በውስጥ ጻፍልኝ ኤርሚ በለኝና እኔ ቴክስት አደርግልሃለሁ። አንዳንዶች ውጭ ሀገር ናችሁና ዜል ላይ ኖራችሁ ይችላል። ያ ኤርሚ ብላችሁ በውስጥ ጻፉልኝ። አካውንቶች ምናምን ስላሉ እኔ ኮንታክት አደርጋችኋለሁ። ባይዘወይ በዚህ ስልክ ዙሪያ ብቻ አይደለም፣ በዚህ ስልክ ዙሪያ ብቻ ሳይሆን ኤርሚን ማገዝ አለብን ጋይስ። እንደ ወጡ ሲወራ ወንጌል እንዳይነቀፍ እያልን እየተጎዳን ያለ ነው እና አንዳንድ ነገሮች እኔና ቢኒያዝ ነው ፕሮጀክት አለ የምታግዙን ከሆነ ኤርሚን በተመለከተ ነው አግዙን። በቃ ምንም እንትን አይደለም። ሁልጊዜ ለሰዎች እርዳታ ይባላል ጌታ ይባረክ ስለምታረጉም ጌታ በእውነት ከጓዳችሁ አትጡ። ግን ደግሞ ሌላም ነገር ስላለ ልናግዘው ይገባል። እንደምታዩት ነው 24 ሰዓት ከልጆች ጋር ከቤተሰብ ጋር ጌታን የሚያገለግል ነው። ሁላችን እንሰራለን፣ እየወጣን እየገባን ነው ስናገለግልም ስራችንም እየሰራን። የሰው ግን ስራ እየሰራ አይደለም ከጌታ ጋር ያው የምታዩት ነው ከወንጌል ጋር ነው እና ልናግዘው ይገባል። ለሌሎቹ እንደምናዝነው አንዳንዶቻችሁ ደግሞ ዘንበል በሉ። እኔ ጥሪ አድርጌያለሁ 1-2 ቀን ኤርሚ አያውቅም። በእርግጥ እሱን በስልክ በምን ዞር እያልኩ እያስያዝኩት ነበር። አሁን ግን እንግዲህ ከሆነ አይቀር ከጀመራችሁት አይቀር ደግሞ ስልክ ብቻ አይደለም የሱ ስልኩ ስልክ ነው፣ ጥሩ ነው፣ እንገዛለታለን። ጌታ ይባርካችሁ። ግን ደግሞ ሌላም ነገሮች እያደረግን ስለሆነ አብረናችሁ እንቆማለን፣ እናግዛችኋለን የምትሉ እኛ ነው የምታግዙን ባይዘወይ። ከዛ በኋላ በግልጽ ምን እንደሆነለት በአደባባይ እንናገራለን። ስማችሁን ዝርዝራችሁን ይዛለው ስልኬን የሚሰጧችሁ ሰዎች አላችሁና
ልናግዘው ይገባል። ትልልቅ ቸርች ያላችሁ አገልጋዮች፣ ባለ ሀብቶች እንዳላችሁ አውቃለሁ። በዚህ ውስጥ ያ በተለይ ውጭ ሀገር ያለ እንትን ያላችሁ ብዙ አይደለም፣ ግን ልናግዘው ይገባል። ዝም ብሎ ኤርሚዬ በቃ እንደዚህ ሆነ እንደዛ ሆነ ብቻ ዋጋ የለውም። ስለ እውነት ያ ጋሽ ብርሃኔ ጌታ ዘመንን ይባርክ። አግኝተኸኛል፣ በውስጥ አግዘኸኛል። በጣም ነው ማመሰግንህ፣ በአንተንም ባለቤትህንም። በዚህ አጋጣሚ ያሲንዬ፣ ሩታዬ፣ ኧረ እኔ ስንቱን ልበል፣ በጣም ብዙዎች አብራችሁኝ ቆማችኋል። አሁንም አብራችሁኝ መቆም የምትፈልጉ ኤርሚ እንዲህ ነው ብያለሁ ዛሬ። እንደው ድንገት ከሰማኝ እንጂ የሚያውቀው ነገር የለም። ግን በውስጥ የራሳችን የያዝነው ፕሮጀክት አለ። ግልጽ እስክናደርግላችሁ ድረስ ግን ኤርሚን እናግዘው በቃ። እና ዮኒና ቢኒ ግን የተለያየ ሀገር ላይ ነው የምንኖረው። 3 የተለያየ ተራራቅ ሀገር ላይ ጽድቅ ያዋጣል። ጻድቅ አንገቱን ቀና አድርጎ ይሄዳል። ወሬኞች ያፍራሉ፣ ይዋረዳሉ። በሩቅም በቅርብም ያሉ የሚያሳዝነኝ ምንም የማያውቁ ሰዎች የዚህ ግብአት ሲሆን እንዲህ የእውነት ማን ሞተና ኤርሚያስ አበባው እንደዛ ያደርጋል አላደርገውም። እንናገራለን እኮ ጥግ ድረስ ነው የምናገረው። ኦቨስሊ መናገር ያለብኝን ነገር መጽሐፋቸው ላይ እያንዳንዱ ነገር አወራለሁ። ይወር ከኛ የተለየ ምን ተናግረው ነው? ምንም ተናግረው መጽሐፍ ነው ያነበበው፣ ነው የተናገረው። ፖለቲካ አትስሩ በቃ። አንዳንድ ጊዜ ምን አለ መሰላችሁ፣ ይሄ የገንዘብ ሱስ ቀናናችሁ ለተበቃ ሰሞኑን ማጣውዝ ምናምን በቃ አይጠቅምም። አታጥዙት አሉ ይለጥፍ። ዮሐድን ማያቅ ማንም የለም። እውነቱ አለቅ ብለጥፈው እንኳን ዮሐድን ማያውቀው ማንም የለም ማለት። ይሄው ፎቶን ቪዲዮ ሁሉ ለጥፈውለት ነው እንደዚህ የሚያወራው። ቅንነቴ ያድነኛል አልኩ። እንደ ዳዊት አፌ ሞልቼ እናገራለሁ። ልጅነቴን የሰጠሁትኝ ውጣና አገልግል ብሎ ሲለኝ ስድብን እንድታገስ ጸጋን ያበዛልኝ የጠራኝ ኢየሱስ ምስክር ነው። ቅንነቴ ያድነኛል አልኩ። አያምንም የተባለው እንኳን ሰሙ መሰከረ። ኤርሚያስ አያደርገውም ማለት ልክ ነው አልኩኝ እኮ ሊዮኒ እንዳታደርገው ነው ያልኩት። እንዳታወጣ ቢኒ እንኳን ቢልቅል እንዳታወጣ ነው ያልኩት። ትናንትናና ዛሬ ቤት ተከፈተ። ክፈቱ። አሁንም ግን እዚህ ለምነግራችሁ ለቅኖች በተከፈተበት ቤት ሄዳችሁ መልስ እንመልሳለን ብላችሁ እንኳን ብትሉ እውነቱን እንድታውቁት ፈልጌ ነው። እዚህ ያው የማያውቀው የለም ብሎ ቪዲዮውን ሁሉ ጭምር ነው ያስቀመጡት፣ ፎቶውን ሁሉ ጭምር። እኔ ነኝ ያወጣሁት? በፍጹም። በዚህ አጋጣሚ የምነግራችሁ ወንድሞቼ እናቶቼ፣ በማንም መንገድ ላይ በግፍ መቆም አልፈልግም። መቆምንም እንዳትፈልጉ ከጌታ ጋራ ለመጣላት ካልፈለጋችሁ በስተቀር እሰጥሻለሁ። ጥየው ጸግዬ በማንም ላይ በየትኛውም ቦታ በግፍ እንዳትቆሙ፣ በግፍ እንዳትቆሙ። የቅኖች አምላክ እግዚአብሔር ይፈርዳል። ልታሳርዱኝ በእነሱ ቢላው በምላሳቸው ቢላው አብራችሁ የተሰለፋችሁ እንኳንም ይሄ ጊዜ መጣ። እንኳንም አወቃችሁ፣ እንኳንም አወቃችሁ። ፎቶ በለጥፍ ኖሮ እናንተው የመጀመሪያ አራጅ ትሆኑ ነበረ። ሳለጥፍ እንደዚህ ከሆናችሁ መሳሳቴን የምትጠባበቁ እንድታውቁት ብዬ ነው ወንድሞቼ እናቶች። እነሱ በዛ ሰሞኑን በተፈጠረው ነገር ተቆጥተዋል። እዛኛው መንደር ልባችሁን ጠብቁ። ቴንኪዩ። በቃ ይሄን ነው ብዬ የምለው። ቅድም አሰማለሁ ብዬ ነበረ፣ ዘንግቼው ነው። መስማት ስላለባችሁ ያልሰማችሁት እንድትሰሙት ስለፈለግኩ ነው። የሰማችሁትም ሰምታችሁት ሊሆን ይችላል። ምንም የተፈጠረ ነገር ሳይኖር ነው። ለቲክታክ ቤት ከፈቱ። ልባቸውን ግን በቅንነት ለማገለግለው ወንድም ዘግተው ጀርባቸውን አዙረው ሄዱ።
ከፍቅር በስተቀር ዕዳ እንዲኖርብኝ አልፈልግም። ሳስባቸው እምባዬ ይመጣል። ግን ደግሞ የግድ ነውና ራእይ ነውና ለጌታ ለሰጠኝ ራእይ ጨክናለሁ። ጌታ የዘመናቸውን ቁጥር ይባርክ። መልካሙን እመኝላቸዋለሁ። አላዝንም። ካዘንኩኝ ከኔ ሲለዩ አብረን ባገለገልኩ ብያቸው እምላቸው ወንድሞችና እህቶች ሲለዩን ግን በጣም ያመኛል። ስለሚያመኝ ብቻ ወንድሞቼን በማጣቴ ብቻ ማለት ነው። በመጣው ነገር የሆነ ነገር ሲፈጠር መንፈሳዊ ነገሩን ከማየት ይልቅ በችኮላ የመጣ ጎርፍ ሁሉ ይዟቸው ይሄዳል። የመጣ ነገር ሁሉ ከኔ ጋር ያጋጫቸዋል። እና እዚህም ያላችሁ ሰዎች በሰማችሁት ነገር እንዳትለዩኝ፣ እንዳልለያችሁ። ብትለዩኝም ተለዩ፣ ብለያችሁም ለይ። ግን እንዴት እየተዋደድን እና ቴንኪዩ። ይሄን እንድትሰሙት ብዬ ነው። መቀጠል ትችላላችሁ። በዚህ ጉዳይ ላይ ማንም ሰው ያወራም። ዳጊ ካወራ ብቻ የሚያወራ ነገር ካለ ከዛ ውጭ ግን ተውት። ቴንኪዩ። በቃ ይሄን እንድትሰሙ ነው። ቴንኪዩ። ቀጥሉ። ሄዱዬ አለሽ ወደ ማለት ነው። የጠራኝ ሰው አለ? አይ ጠራውሽ። እኔ ነኝ የጠራውሽ። ካለሽ አሳውቂ። እሺ ዳጊ 5 ደቂቃ እያለ ነው ምለዋለኝ እያለ ነው። እሺ ቀጥሉ። ተባረኩ። ጸጋ ይብዛላችሁ። አሜን። እሺ በቃ ዳጊ ታይም ሲኑ within 5 minutes እንጠብቃለን። ችግር የለውም። ያ ጸግዬ ያሳዝናል በጣም። ቆይ እኔ አንድ ነገር ልናገር። ቆይ አንዳንዴ ይሄንን መረዳት አለብን። እዚህ ሶሻል ሚዲያው ላይ ስንቀመጥ ሶሻል ሚዲያ ላይ ሰው ሲመጣ 2-3 ነገር ይዞ ነው የሚመጣው። ዋና አመጣጣቸው ወይ ለመታወቅ ሊሆን ይችላል ወይ ደግሞ ገንዘብ ለመስራት ነው የሚመጡት። ያው ዋናው ገንዘብ ለመስራት ነው። እና አንዳንዴ ገንዘብ ለመስራትም ሆነ ዕውቅና ለማምጣት አይዘር ዕውቀት ያስፈልጋል ወይ ጸጋ ያስፈልጋል። አንዳንዱ ዕውቀቱም የለውም ጸጋውም የለውም። ጸጋው ስላችሁ እዚህ ሶሻል ሚዲያው ላይ ማለት ነው። ሌላ ቦታ ላይ እኮ በጣም ዕውቀታቸው በጣም ብዙ ነገር ሊሰራ ይችላል። ግን ይመጡና እዚህ ጋር እንደፈለጉት እንዳሰቡት አልሆን ሲላቸው አንድ ሰው ትከሻ ላይ ይቆምና በዛ ሰው ትከሻ ላይ ቆመህ አንተ ወደ ላይ ቆመህ ለመታየት የሚጣር ነገር አለ። ለኛ ለወንጌላውያን ይሄ አይሰራም። ለዓለማውያኖች ኢትስ ኦኬ። ግን ለኛ ለወንጌላውያን ስለማይሰራ ወንጌላውያኖች ፕሊዝ አስቡ። በቃ ጸጋው ከሌለ ሽፍት አድርጉ። እስኪ ሌላ ነገር ምን ሰርቼ ልታወቅ ወይም ደግሞ ምናምን ብላችሁ ሽፍት ለማድረግ ሞክሩ እንጂ ወንድሙን እየገደለ እኛ ላይ አይሰራም። እንደሱ ወንጌላውያን ላይ አይሰራም። በቃ ይሄን ለማለት ነውና ኤርሚዬም ልብህ አይውደቅ። ተባረኩ። አይ ልቤ ምንም አልሆነም በእውነት ጌታ ኢየሱስ ምስክር። እኔ አስቀድሞ አሳይቶኛል እግዚአብሔር። ግን በቃ ማዝ ነው እየነገርኳቸው ማለት ነው። እየነገርኳቸው እህትዬ አሁን ጸግዬ ነግሬሽ ጌታ እንዲያሳየኝ ነገር አለ ሊመጣ ያለ ነገር አለ እያልኳችሁ። ስለዛ እባብ ስነግራችሁ እኮ ያ ወርቃማ ከለር እባብ ከጌታ የሰማሁትን የነገርኳችሁ። እኛ አምላካችን እግዚአብሔር የሚናገር አምላክ ስለሆነ እና ያ በሆነበት ሳለ ግማሹን ከፍዬ ነው የነገርኳችሁ እና እሱን ለማምለጥ የሚሯሯጡበት የነበረው ማለት ነው። ከዛ በኋላ ያለውን እኔ በግልጽ አልነገርኳችሁም። እዚህ ኦኬ የተፈጠረ ነገር አለ፣ የሚፈጠር ነገር ነበረ። እሱን ያሳየኝ ነው የሆነው። እንዴት ግን ከሩቅ ቢፈጠር እንዴት ከቅርብ ግን እንዴት ይፈጠራል? መንፈሳዊ መሆኑ እየገባችሁ ወይ እየገባኝ እየነገርኳችሁ እህትየው እንደዚህ ነው እኮ ምናምን ብዬሽ ነግሬሽ አልረዳ ብለሽ ግን ከኔው ጋር መልሰሽ ተጋጭተሽ ሳጣሽ እንዴት አዝናለሁ ነው እንዴ? እንደዛ ነው። ኦኬ እና ያለን ደግሞ እኮ 2 ቀን 3 ቀን እኮ ቢሰጠው እኮ ይሄ ሁሉ ይወጣ ነበር። አሁን ማን የተጠቀመው? 2 ቀን 3 ቀን እንኳን ሲቆይ ኦኬ፣ ከ2 ቀን ከ3 ቀን በኋላ እስቲ እኔ ማያዋለው ነገሩ ምናምን ነገር 2 ሰከንድ ብሎ ማለት ነው። ከዳር ዳር ዘመቻ ዘምቶ
ይቅርታ ጠይቅ ምናምን ነገር ብሎ ርብርቦሽ በውስጥ የጊልቲነት እኮ መንፈስ እኮ አይሰማኝ። ምክንያቱም አላደረገውም። ከወንድሞቼ ይልቅ እኮ ሰሙ መሰከረ። አያደርገውም እኮ አለ። ያውቃሉ ማለት ነው። አየህ፣ ያውቃሉ፣ መንፈሴን ሞቲቬን ያውቃሉ ማለት ነው። አያችሁ? ኦኬ። አጠገቤ ይረዳኛል ብዬ ያልኩት ወንድሜ ግን አልተረዳም። መለየት ምርጫቸውን አደረጉ። መለየትን የሚወድ ምኞቱን ይከተላል፣ መልካሙን ጥበብ ይቃወማል። በቃ በውስጥ ከ5 ከ6 ከ7 ሰው በላይ ነው ይቅርታ ጠይቅ እያለ ይጮህብኝ። እንዳልጣላቸው በቃ ወንድምነት እያልኳቸው ነው የመለስኳቸው። በቃ ነው ይቅርታ አልጠይቅም። ምንም ይቅርታ ሊያስጠይቅ የሚችል ነገር የሰራሁት በደል ወንጀል የለም። ንጹህ ነኝ፣ አላደረኩትም። እና ዳግሻዬ ኦኬ። እሺ ኤርሚ ይቅርታ ስራ ላይ ስላለሁኝ ነው። እሺ ባጭሩ ሁለት ነገሮች አሉ እዚህ ላላች ለክርስቲያኖች መተው የምፈልገው ነገር አለ። እዛ ቤት እንዴት ወንድማችን ያሉትን ሰው ፕሮቴክት እንደሚያደርጉ አይታችኋል። እንግዲህ በጣም ነድነኳችሁ። ጎበዞች በቃ እንደዚህ ነው ወንድምነት። እዛ ቤት እንዳየነው ነው። በቃ ጎበዞች። እንግዲህ የቤቱን ምርጥ ተሳዳቢ እንዴት አድርገው ፕሮቴክት እንደሚያደርጉ አይታችኋል። ባይ ዘ ዌይ ከሌልም ዲቤት ያርግልን ብለው ያላኩት በማዋረድ በመሳደብ በመዝለፍ አንደኛ እሱ ስለሆነ አንተን የምታኮራን ሄደህ ኤርሚን አዋርደህ ሰድበህ ዲቤት የሚኖር ምንም ይሁን ቆንጆ አድርገህ ክብረ ነክ ነገር ተናገርህ ልባችንን የምታደርሰው አንተ ነህ ብለው ስላሰቡ ነው እሱን የላኩት። ጠይቁኝ፣ ተሳዳቢ ሰው መገደል አለበት? ለምን ይገደላል? የት ወንጌል ነው ተሳዳቢ ሰው ይገደል የሚለው? ተሳዳቢ ሰው መወገድ አለበት? አረ ገዳይ ለምን አይሆንም? ተሳዳቢ አይደለም ለምን ገዳይ አይሆንም? እንዲገደል ወንጌል አይነገረኝም። ከሆነው በላይ መሳደብ ይችላል ከፈለገኛ ምን አገባን? ያ ከሆነ ሙዱ ያ ከሆነ ስታይሉ ያሰባበከው እንግዲህ አባቶቹ ሐዋርያት ያስተማሩት እንደዛ ከሆነ መብቱ ነው እና ስለተሳደበ ይገደል ማን ያለ? ግን እንዲህ አይነት ጎበዝ ተሳዳቢ ሰውን ፕሮቴክት ሲያረጉ ስታዩ ዩ ቲንክ ኤርሚያስን አሳልፈው የሚሰጥ ይመስላል? ክርስቲያኖች እኛም ኤርሚያስን አሳልፈን የምንሰጥ ይመስላችኋል? ማለት እንዴት አሰባችሁት እናንተ ለእንደዚህ አይነት ሰው ዘብ መቆም ከቻላችሁ ማለት ነው ይመስላችኋል? የምር አረ እንደዛም የለም። ይሄ ቡድንተኝነት ጉዳይ አይደለም። እናንተም የኛን ይሰብክልን የኛን ያገለግላል እንደምትሉት ሰው እንግዲህ በእናንተ ስታይል ካለ እኛ ጋር ደግሞ ይሄው ዘመኑን እድሜውን ቤተሰቡን የሰጠ ሰው አለ እዚህ ጋር። አይ ይመስላችኋል ዝም ብለን ቆመን ምናይ ነው? እኛ በስጋ ነው እንጂ ማንጣለው አናስነካም። ካንተ ጋር ውዝግብ ውስጥ አልገባም። ግን የሚያገለግሉ አባቶች ወንድሞች እህቶችን አሳልፌ አልሰጥም። መንገድ ላይ ጥያቸው አልሄድም። ይሄ በየወንዝ ዳር እኮ ምንማማለው አይደለም። ያቆራኘን የክርስቶስ ደም ነው። አጉል እንደው በቃ በራሱ እንደቆመ ሰውም አላወራም። ምን መካበት ግን አንድ የክርስቶስ ደም አለ። አንድ ያጣመረን ወንጌል አለ። በቃ ትምክታችን ወንጌል ነው። እና ይመስላችኋል የምራችሁ ነው እንዴ? እናንተ ያሳያችሁትን እንትን እኛ ምን ያንን ፍቅር ለኛ ምን ወንድማችን ኖ እሱን ተውት። ባይሆን እናንተ ተሳድባችሁ አትገደሉ በሚለው እንስማማለን። ገላችሁንም ራሱ እንድትገደሉ አንፈልግም እኛ። እኔ ግን ምለው የሚያስገድል ከሆነ ኤርሚያስ የተናገረው አያስገድልም እንዴ? ሙስሊሞችን የሚያስገድል ከሆነ እውነት ነው የተናገርነው። ያው ለነሱ እውነት አይደለም። ለነሱ ነብያቸው ተነክቶባቸዋል። ለነሱ እነሱ ወንጌል ነው የሚሉት እንግዲህ የነሱ ተረት ተነክቶባቸዋል። ምን የተለየ ነገር ተናግሮ ነው? እውነቱን እኮ ነው። ሰሙ የሚናገረውን ከሰማችሁት አንዳንድ ጊዜ እውነት ከሆነ ነው እውነት። ባይዘው ከተናጋሪው የተነሳ ነገር እውነት የሚሆነው ነገር ውሸትም የሚሆነው እውነትም የሚሆነው ማን ተናገረው አይደለም። ማንም ይናገር እውነት ከሆነ እውነት ነው። ለኛ ስለደገፈን ሐሳቡ አይደለም። እንደ ዘይድ ከሚያገለግለው በመካከላችን ሌሎች ወንድሞችም ከሚያገለግሉት የተለየ ነው እንዲሁ አይደል የተናገራቸው? ምንም እኮ የተለየ ነገር የለም። ምንድነው? ለምን እዛው ተሸፍነህ ሌላ እንትን ትላለህ? ማለት መብት ነው። ባይዘው መሸፈኑን እንትን ብዬ አይደለም።
መብቱ ነው የግለሰቡ መብት ነው ምን አገባኝ እንዲያውም ፕሮቴክት አደርገዋለሁ መገለጥ ካልፈለገኝ አንገልጠም በቃ ካልፈለክ ድርቅና ነው እንዴ እኛ እኮ ያዝነው ወንጌል ነው እኮ እዚህ ጋር የሆነ ስጋዊነት እንታደርግ ካልፈለክም ግን በጣም የሆነ ላይክ ታሪክ የሰራ አድርገህ ራስን ድራማ አትስራ አይኑ ያ ይጠቅምሃል ለቲክቶኩ የገንዘብ ፈሰስ ይጠቅማል ድራማው ከሌኮ ለወንጌል ብሎ የሚለው ነገር ለወንጌል ብሎ አሉ በርግጥ ዋጋ የሚከፍሉ ራሳቸውን መግለጥ የማይችሉ ሰዎች እንዳሉ አቃሉ እንደነሱ ስታይሉን ተጠቅመ ከሆነ መብትህ ነው ግን አትፎግር በጣም ሌላ ታሪክ የሰራ አድርገህ ራስን እንትን አትበል ግን I respect the fact you want to hide yourself ራስን ለመደበቅ የወሰድከውን እንትን ሪስፔክት አድርግልሃለሁ እንጂ በጣም የሆነ የተለጠጠ እንትን ውስጥ አትግቡ በቃ መብትህን እናከብራለን እኛ ጋርም ራስን ሸፍነ መምጣት ከፈለክ ሸፍነና እሱ ያንተ ጉዳይ ነው ግን በጣም እንደው ወንጌልን አዝለህ እንዳሻገርክ አይነት አክት አታርጉ እነዛም ሰፈር ያላችሁ አረጋጉት በጣም ካስገደለ ኤግዛክትሊ ኤርሚያስን በሙስሊሞች ላይ የሚናገራቸው ነገር ያስገድላል ባይደ ሁላችንም ተማምለን ይወጣ ነው ወርዝ ለሚያረግ ነገር ለመሞት ማለት ነው ዝም ብሎ በእንቅፋት በትንታ ምናምን ከምንሞት አትሊስት በወንጌል እንሙት አትሊስት ለነፍሳችን ባለቤት ነፍሳችንን እንስጥ ለትንሽ ለትልቁ ሰው ይደፋ ይለ እንዴ ወርዝ ለሚያረግ ነገር መሞት አረ ወርዝ ያረጋል እና በጣም የሆነ የተለየ ነገር ብሎ እሱ ለወንጌል የከፈለው ዋጋ ምንም ተው እንጂ የኦርቶዶክስን ወንጌል እናውቀዋለን እኮ በመጀመሪያ ነገር ግን ሪስፔክት አርግልኝ በቃ እንዲህ ነው የምፈልገው ካለ ደግሞ ሪስፔክት አርግልሃለሁ አትግለጠኝ ካለ አልገልጥህም ለምን ገልጣለሁ እንጂ እኮ ተሳስተው ጓደኞቹ 2-3 እኮ ገልጠውሃል እኮ ተሳስተው ባይዘው እኮ ነው ለማ እኮ ማጋለጥ እንችላለን ግን ለምንድን እኛ ምን አገባን እንድታቀው ነው ኤርሚያስም ያን የተናገረው እንድታቀው ነው እኛ አንተን ብንሆን ኖሮ እንገልጥህ ነበር አናረገውም እንጂ ደግሞ ማረክ ከፈለግን እስከ ዛሬ ማን እጃችን ያዘ ዛሬ ነው እንዴ ያንተ ፎቶ እጃችን ላይ ገባው ኤርሚያስ ገባው ወናስ ጋር ገባው ሌሎችችን ዛሬ ነው እንዴ ገባው ያንተ ነገር ከፈለግን እስከ ዛሬ ለምን አናረገውም ነበር እስከ ዛሬ ምን ያጅ ዳጊም ለራሱም ይሄ ነው ምክሩ ዝም ብለህ አርፈህ የሚያምርብህ ዳጊ ወንጌል ስትሰብክ እንጂ እናንተ ባታመጡት ይሄን በሰራ እንደውም እኛ እናወራውም ነበር እንዲህ አይነት እንቅፋት ባታስቀምጡ ኖሮ you think ማረክ ከፈለግን እስከ ዛሬ አናረገውም ምን መጣና ነው ዛሬ የምናረገው መርጣችሁ ምርጥ ተሳዳቢያችሁን መርጣችሁ ላካችሁ እንዴት እንደቆሰልን ይቀራል በፈለገ ላይ የደረሰው ቁስል የሁሉም ቁስል ነው አይታችኋል እኛ በርግጥ ፈለገ ፐርሰኑ ሰውየው እንዲቆስል አለ የምፈልገው ሐሰት ትምርቱ መድረሻ እንዲያጣ አንስተህ መናገር እስኪያቀትህ ድረስ ይሄ ነው ብለ ማስረዳት እስኪያቀትህ ሰው አልሰግድ እስኪል ድረስ እውነት እኮ ነው ማታ ለበጠበጥኩት ቀለም እንዴት እንትላለው ማታ ለቀባውት እንትላለው ለተቀባ ኢየሱስ እንጂ ለተቀባ ስል እንዴት ሰግ እኛም ፕሮቴክት እናደርገዋለን ብዙ ርቀት መሄድ ትችላላችሁ እንደውም ጊዜ ሰተን እንዲ ማውራታችን በጣም ለሰው ልጆች ያለንን ክብር ለማሳየት ነው እንጂ እንደዚህ ታቃላችሁ ጉንጭ መላፋፋት ተተናል ከሊት ምናምን ብለን ማውራት ከቻልን ለእንትን መልስ ይሰጣል ብላችሁ ተጠብቁን ጧት ላይ ወንጌል ላይ ነን ከሰዓት ከሊት ላለችው መልስ ይሰጣል አንሰጥም ወንጌል ነው የሚሰብከው አሁንም በጣም በቃ እንደው ለሰውየው ቫልዩ እንዳለ ማለት የምር እዛ ጋር እንደማያደርሰው እናቃለን መጀመሪያ ገዳይን አይገልም ሁለቱም ገዳዮች ናቸው ገዳይ ሁሉም ኦርቶዶክስ ማለት ባይቻልም እንግዲህ በአብዛኛው ፐርሰንት ኦርቶዶክስ እና ሙስሊም ገዳዮች ናቸው ማን ደፍሮ የቱ ኦርቶዶክስ ነው ሙስሊም የሚገለው የቱ ሙስሊም ነው ኦርቶዶክስ የሚገለው ሁለቱም ነካይ ብለው የሚገሉ ናቸው ተነካው ብለው ቤት ሰብረው ገብተው እናት የኢትዮጵያዊ እናት ያስለቀሱ መኝታ ቤት ድረስ ገብተው የታለች እኮ የሚሉ ናቸው ማንን ይገላል ከሞተም ወንጌል ያማኝ ነው የሚሞተው እንጂ ኧረ ተው የለም ግን እሺ ግድ የለም ካልክ ይሁንልህ ዞሮ ከኛ የሚጠበቀው ግን ሪስፔክትፉሊ አርገንልሃል እንጂ ስለሌለን አይደለም መረጃው ለማለት ነውና አረጋጉት በቃ እንደውም ከዚህ በኋላ ኤርሚያስ በዚህ ጉዳይም አይናገር እንኳን ኤርሚያስ እኛ ራሱ አንናገርም ከድሚያችን ላይ ወና 10 ደቂቃ ወስዳችሁብናል ግድ የለም በአክብሮት እንመልስ ብለን ነው ስንት ወንጌል ልንሰራበት የምንችለውን ደቂቃ ከዚህ በኋላ እናባክንላችሁ በተለመደው ስታይላችን አሁን አዲሱ ስታይላችን ምን ሆናል መሰለ የሆነ አንተ ግርግር ታነሳለ ጠዋት ላይ ከፍተን ግን ማቴዎስ ብለን እንጀምራለን ወይ ስለ ምልጃ ወይ ስለ ነገር ድነት ወይ ስለ ጥምቀት ከፈለከው አንተ ጥያቄ በፈጠረበት ጉዳይ ነው የምናወራው ስለ ከሌስ ምናምን ስትል አናወራም ስለ ከሌ ወንጌል ስለ ከሌ አይደለም እንግዲህ
የሰማችሁትንም የተቆራረጠውንም በልባችሁ ያኑር። አላቅም በደም ተሰምቼ ከሆነ it doesn't matter እኔ ተሰማ አልተሰማ ወንጌል ከተሰማ ይበቃኛል። love you guys we're not gonna ግን እንትን ቢትሬም በለው አሳልፎ መስጠትም በለው አትነኩትም። በቃ ተረማምደ በእኛ ላይ ነው ወንድሞቻችንን የምትገሉት። ይሄዱም የመጡትም ወንድሞቻችን ናቸው። ሰርክል ነች ያው እቺን ዓለም አይተናታል። ሰርክል ስለሆነች ማንም ሄደ ብለን ምንም ክፉ አንናገርም፣ መጣ ብለን ምንም አንናገርም። ሰርክል ስለሆነ ደሞ ዞሮ እንገናኛለን። ወንድሞቻችን ናቸው። ምንም እኛን ጥለት ሄዳለህ እንጂ እኛ ጥለንህ ምን ሄድ ሰዎች አይደለም። ሄድክ ብለን ክፉ ምናወራው ማንንም ሰው የለም። የሄዱትንም እንወዳለን ያሉትንም እንወዳለን። ምንም አርደኸኝ ከዚህ በኋላ ስለ ሰው ክፉ ምንም አንነጋገር በቃ። እና ምርጥ ተሳዳቢያችሁን ለሌላ ጊዜ ካራክተሩ ሲያስተካክል መምጣት ይችላል። እስከዛው ግን ካህናቱ የታላችሁ እስኪ እናያችሁ። እስቲ ካህናቶች ኑ እስኪ በእናታችሁ ኑ እስኪ ያው አይታችኋል። አንድ ሲምፕል ጥያቄ አለኝ። በዘመናት መካከል የማይቀየረው ምንድን ነው? እሰማ ነበር ግን ቢኒ አሁንም ተቆራጨን። አይ አልተቆራረጥኩም። እሺ ተባረክልኝ። አሁን አሪፍ ጥያቄ ነው። በዘመናት መካከል የማይቀያየረው ምንድን ነው? ለእኔ ወንጌል ነው ጸንቶ የሚኖር ወንጌል። በቃ ሁላችሁንም ጸጋና ሰላም ይብዛላችሁ። ምናልባት ማጠቃለያ የሚሰጥ ሰው ካለ መናገር ትችላላችሁ። ተባረኩ። ጸጋ ይብዛላችሁ። እንቀጥላለን። ብዙ ስራ አለ። እኔ አሁን ሜሴጅ ላይ እየመጣ ያለ ጌታን ለመቀበል ያለ ህዝብ በህያው ጌታ ፊት ነው የምነግራችሁ። ብቻዬን ራሱ አልቻልኩትም። ራሱ የና አገልግሎቱን ቢዚ ከመሆነ የተነሳ ለፓስተር ጊዜ ስላልሰጠሁት ነው እንጂ ከፓስተር ጋር ራሱ ቁጭ ብለን 77 ቁጥር የጻፉ ጌታን ለመቀበል በውስጥ ሜሴጅ ላይ ተንጠልጥሎ ያለ ሜሴጅ እውነቴን ብየምላችሁ አንድ ቀን ቆጥሬ አልጨርሳልኩኝ። ሲሄድ የ2 ወር የ3 ወር የ4 ወር የ5 ወር ምናምን ነገር ሁሉ ጭምር ማለት ነው። በተለይ እዚህ ቲክታክ ላይ እና እነሱን አግኝቶ ስልክ ተቀብሎ ደውሎ ጌታን እንድትቀበሉ ማድረግ ራሱን የቻለ ጊዜ ያስፈልጋል። ላይቭ ላይ ሳልገባ ማለት እና የተወሰነ ጊዜ የተወሰኑ ቀናቶችን ወስጄ ከፓስተር ጋር ቁጭ ብለን እነዛን ሰዎች ማግኘት አለብን። እናንተም ጋር ልክ እንደዚሁ ሜሴጅ ላይ ሊሆን ይችላል። እኛ ጋር ደግሞ ሳይመጡ በያሉበት ምድር ደግሞ የሚጠይቁ ሰዎች አሉ። በጣም 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 ወንድሞች ናቶች እና እግዚአብሔር በስራ ላይ ነው ያለው። ሰው ማይጠይቅ እንዳይመስላችሁ። ሰው ይጠይቃል ታውቃላችሁ። እናንተም እንደው ድንገት እንደዛ ለጊዜ ማሳለፊያነት የሚመጡ ሰዎች እንደዛ ሊያስቡ ይችላሉ። በፍጹም ለጊዜ ማሳለፊያነት እዚህ ቦታ ላይ መጥቼም አላቅም። ጊዜ ላሳልፍ ብዬ ብል ስንት የመዝናኛ ስፍራዎች አሉ መሰላችሁ። ስንት እኮ አልኳችሁ። ግሪን የሆኑ ተራራዎች፣ ሸለቆች፣ ኮረብቶች፣ ወንዞችና መናፈሻዎች ያሉበት ምድር ላይ ነው ያለሁት ጊዜ ለማሳለፍ እዛ እንጂ እዚህ አንተ ክርስቶስን እየሰደብክ እናትክ እንዲል አድርግልህ ሚስት ልዘቅዝቅልህ ብሎ የሚል ሰው ጋር ጊዜ አታሳልፍ። ግን ደግሞ የባህሩ ጥልቅ ላይ ስለሆነ ያለነው መረቦቻችንን ወደዛ እንጥላለን። እዚህ ቤት ሂሯችን ማን ነው? ንጉሳችን ማን ነው? አዳኛችን ማን ነው? ታዳጊያችን ማን ነው? መሪያችን ማን ነው? ኢየሱስ ክርስቶስ ብቻ ነው። ኤርሚያስ ልክ እንደናንተው እግዚአብሔር የምሕረትና የቸርነትን ብዛት ያበዛለት ሰው ነው። ምንም ባለፈው ተናግሬያለሁ። የቲክታክ አማድ ብላችሁ ያላችሁ ሰዎች በጣም ተሳስታችኋል። እኔ ላይ ጦርነት አበዛችሁብኝ። አያችሁ፣ አንደኛ እኔ ሰው ጦርነት ያበዛብኛል ብዬ አይደለም፣ ጌታዬ አይከብርበትም አይከብርበትም ጌታዬ። ሁለተኛ ሳኦል ነው የምታስነሳበት ዳዊት ላይ። የእስራኤል ሴቶች ዘፍነው ሳኦል ነው ዳዊት ላይ ያስነሱበት። እናንተም እንደዚህ በማለታችሁ ነገ ዳግዬ በቃ አንተ እኮ ማለት ዋና ሂሮ ምናምን ነገር የቲክታክ አማድ እንዳላችሁኝ እኔን አንተ ደግሞ ምሰሶ ነህ ቢኒ ደግሞ ማገሩ ነው ምናምን ነገር ብላችሁ ብትሉ ጦርነት ነው የምታስነሱብኝ አለ። እዚሁ ቁጭ ብለው ይሄንን ድምፅ የማይፈልጉ ሰዎች አሉ። እኛ አይገባንም ሲጀምር፣ ግን ደግሞ ይሄን ድምፅ የማይፈልጉ ሰዎች አሉ። ይሄን ድምፅ ባላችሁበት ወንድሞቻችንን በጥላቻኛ ቤት ላይ
ማለት እኛው ላይ እንዲነሳ ይሆናል ማለት ነው። ኦኬ ልብ በሉ እና በቃ ለዚህ ነው ታሪኬን ሳልደብቅ የነገርኳችሁ ማለት ነው። ትምህርት በለብትል የነገርኩ እድገት በለብትል የነገርኩ በቃ ታዲያ ምን ልታረግ ነው የመጣው? ትምህርት ከሌለ እድገት እንደዚህ ከሆነ ምን ልታረግ ነው የመጣው? በቃ ያዳንን ጌታ እዚህ የተሰባሰበን ወንዶችና እህቶች የተሰባሰብ ነው ያዳንን በጎነቱን ልንናገር ልንመሰክር አድኖናል። ከዛስ ያድናል ብሎ የሚለውን የአምላኬ እግዚአብሔር ቃል የሚመሰክርለትን በሙሴና በሕግ በነቢያት የተመሰከረለትን እግዚአብሔርን ጽድቅ የእግዚአብሔርን ማዳን ኢየሱስ ክርስቶስን ልንሰብክ ስመጣ አይ የሚያድኑ እኮ ደግሞ ሌሎች አሉ ብለው የሚሉን እነሱ እንደማያድኑ መጽሐፍቶቻቸው ምን ያህል ሐሰት እንደሆኑ ልንናገርና እውነተኛውን ደግሞ አዳኝ ጌታ ኢየሱስ ክርስቶስን ልናሳውቅ ነው። ይሄው ብቻ ነው በቃ። መዝሙር 107 ቁጥር 2 ላይ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ይላል። በቃ ይሄን ልናገር ነው። በጎነቱ ለትውልድ ልናገር። በእኛ ዘመን ላይ እኛ እንናገራለን። የእኛ ዘመን ሲያልቅ በቃ የለም። ከኛ በኋላ የሚመጣው ትውልድ ለልጆቼ እግዚአብሔር እንዲያስተላልፍ፣ ለዳጊ ልጆች እግዚአብሔር እንዲያስተላልፍ፣ ለአስኜ ልጆች፣ ለኤዲ፣ ለጸገነት፣ ለቢኒያው፣ ለእህትየው፣ ለቢኒያው፣ ለሌሎችም እግዚአብሔር ለትውልዳችን እንዲያስተላልፍ ማለት ነው። በዚህ እኛ የቀመስነውን የእግዚአብሔር ቸርነትና በጎነት ደግሞ ለትውልዳችን እንዲተላለፍ እኛ እናልፋለን፣ ወደ አባቶች እንከማቻለን፣ እንሄዳለን ወደ ጌታ። በስጋ እንሞታለን፣ በነፍሳውያን ግን ሕያዋን ነን አሁን እና በቃ በዚህ ባለን ዘመን ላይ ቆመን የእግዚአብሔርን ስራ ማለት ነው ነገ በእግዚአብሔር ፊት የማያሳፍር በጎ ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ነው ያለው። በቃ አለቀ አለቀ። እዚህ እኛ እየተጋን እያለ አንተ መጥተህ ከኔ ጋር ትላፋ፣ እኔም አንተ መጥቼ ከአንተ ጋር ልላፋም። እህቶችም ልክ እንደዚሁ እርስ በርስ እንደዛ የለም፣ እንደዛ መሆን የለበትም። ይሄ የአቤኔርና የዮአብ የጦር ሰራዊቶች አንድ የተቀመጠው እስራኤል ስራ ፈቶ እና ምን አለ ዮአብና እንትና ማነው አቤኔር ማለት ነው። እስኪ ወጣቶቹ ይነሱና ይቆራቆሱ ብለዋል። ይኸውልህ ወሬ እስራኤል ወሬ ሲያበዛ ሄዶ ከጠላቶቹ ጋር አይቆራቆስም እንዴ? እንዴ ከተቆራቆሰ ይቆራቆሱ ብሏል። 12 ልጆች ነው እንደዚህ ተነሱ እስራኤላውያን። አንዱ በአንዱ ላይ ሻጠበት ይላል። ሳንጃውን በጎኑ ከተተበት፣ ተያይዘው ወደቁ። ስልጣና የሰለጠኑት አሁን የአቤኔር ጥፋት የጦር አለቃ ነው። የዮአብ ጥፋት አንዳቸውም እንኳን አያስተውሉ። እስቲ ቆራቆሱ ምናምን ነገር ብሏል። ይሄ እኮ የገና ጨዋታ አይደለም። ወገን ከወገን ለማዋጋት ቁጭ ብሎ ማለት ነው። እንደዚህ አይነት ሰዎች አሉ፣ የአቤኔር አይነት ሰዎች ማለት ነው። እስቲ ቆራቆሱ ምናምን ነገር ብሏል። ተነሳሉ። በዮአብ ወገን የቆመው ተነሳና በአቤኔር በኩል የነበሩትን ሳንጃውን እየመዘዘ አንዱ ላይ ወጋው፣ ተያይዘው ወደቁ። አሁን ለምን ሞቱ ይባላል? ምን ተብሎ ነው የሚለቀሰው? ልጄ ኮማንዶ ምናምን ነገር ብቻ ወታደሮች ስለሆኑ ለምን ሞተ ተብሎ ይባላል? እስራኤልን ለማስከበር ከጠላቶቿ ጋር ለመዋጋት አይደለም። መተህ ከኔ ጋር ልትዋጋ ስትል ለምን ተዋጋሁ ብለህ ትላለህ። እኔ መጥቼ ወንድሜን በጌታ የዳነው ወንድሜ ለምን ተዋጋሁት ብዬ እላለሁ። ሰየኔ ልጅ ደግ ልክ አስገባልኝ ይለኛል ጌታ አይልም። አቤኔሮች እረፉ። እሺ ወንድሞች፣ ከባለፈው ትውልድ ለትምህርታችን የሆን ዘንድ ተጽፏል ስለተባለ እንደዚህ አይነት ማለት ነውና ተባረኩ። ልባችሁን ጠብቁ። ጸጋ ይብዛላችሁ። ረጅም ሰዓት ነው የቆየኑ። ጌታ በስራ ላይ እንደሆነ እናንተም ታውቃላችሁ። እኔ ማስታወቂያም ራሱ አያስፈልግም። አዎ፣ ግን ደግሞ እንደሰማና እንዳየሰው እግዚአብሔር በስራ ላይ ነው ያለው። ትልቅ ስራ ደግሞ ገና ያልተነካ ማለት ትልቅ እደግመዋለሁ ትልቅ በጣም ትልቅ ስራ አለ። በዚች ስክሪን ላይ የምንተያይበት ዘመን ሁሉ አብቅቶ ፊት ለፊት የምንገናኝበትን ዘመን ሁሉ እግዚአብሔር እንደሚያመጣ አሳይቶኛል፣ ተናግሮኛል። ማለት እንቀሳቀሳለሁ፣ አውሮፓ መጥቼ ሰብካለሁ። ቤተክርስቲያን የሚተባበር ካለ እሰየው፣ ከሌለስ አዳራሹ የተከራይተን እንሰብካለን። እውነትን የተጠማ ትውልድ አለ። በ3 ሰው ጀምራለሁ። ትልቅ አዳራሽ ተከራይቼ በ3 ሰው። ይሄ ማን የኮሪያው ፓስተር ማን ነበር? ፓስተር ማን የተባለው
ማን ነበር የደቡብ ኮሪያው ቾ ነው ማን የሚባለው ድንጋይ ላይ ነው አሉ ጀመሩ ባዶ ድንጋይ አስቀምጡ አውሮፓ መጥቼ ሰው አልሰማ ብሎ ካለ አበሻ የማይመጣ ከሆነ አይምጡ 3 ድንጋይ አስቀምጬ እሰብካለሁ ሃሌሉያ ያልኩ ማለት ነው እግዚአብሔር ምን እንዲያመጣ ያውቃል እኔ ግን ከድንጋይ ሳይሆን ሰዎች አሉ ህያዋን ድንጋዮች እግዚአብሔር ወንዶችና ሴቶች ልጆች አሉ ማከር የሆነ ከተማ አድርገን ልክ ወይ እንደ ለንደን ምናምን ነገር ማለት ነው አገሬም ስለሆነ እሱ በደንብ ሌሎቹ ምናልባት ነገሩ አያንገራግሩም ዓለም አቀፍ ተቀባይነት ያለው ነው አገሬ ፓስፖርቱ ማለት ነውና እንሰብካለን አሜሪካ ካናዳ እንሰብካለን ጌታ እግዚአብሔር ተናግሯል እግዚአብሔር ይጠራል ለተለልቅ አዳራሾች ከስብከት ባለፈ ሰዎችን ነፃ ያወጣል እግዚአብሔር ያጋንንት እስራት ያለባቸው እንጸልያለን ለበሽተኞች ጌታ ኢየሱስ ተአምራትን ያደርጋል እንደተናገረው ያደርጋል ፈጽመው ዘንድ በቃል የተጋለው ብሎ ያለኝ ብቻዬን አይደለም ከወቴው በደንብ ይሰማል ይታወቃል እግዚአብሔር ያድናል ሰውን በቃ ለዚህ እውነት ኖረን ለዚህ እውነት መሞት ክብር ነው ለዚህ እውነት ኖሬ ይሄን እውነት አገልግዬ ለዚህ እውነት መሰዋት ክብር ነው ሌላ አጀንዳ የለንም እስራኤል አውስትራሊያ የተለያዩ ቦታዎች ላይ እንንቀሳቀሳለን ጌታ ባንቀሳቀሰን ማለት ነውና እንዲህ አይነት ዘመን አለ ጸልዩ ጌታ እግዚአብሔር ዘመናችሁን ይባርክ በአካል እንገናኛለን በጌታ ምህረትና ጸጋ ብንኖር እንዳለ ብንኖር በአካል እንገናኛለን በአካል እንገናኛለን ትልልቅ ፕሮግራሞች እግዚአብሔር ይሰጠናል ትልልቅ በሮችንም እግዚአብሔር ይከፍትልናል አንድ ወንድም እህት ነች እንጂ እህት መሰለችኝ ነይስቲ እህቴ ነይታለሽ ሃንቾ ሃና መሰለችኝ ነገርችኝ ሃና ከአውስትራሊያ ነይስቲ ላኪልኝ ሃና አለሽ እሷ መሰለችኝ ይህንን ራእይ አይታ ነገረችኝ ሃሌሉያ ሃና አለሽ ካልሽ እስኪ ነይ ያንቺን ራእይ ሰምተን ጸልየን ነው የምንጨርሰው ኤርሚ ጌታ አሳየኝ ትልቅ በር በሁለት እጆችህ ሃና ነይ እስኪ እህትዮ ነይ ግድ የለሽ አለች እሷን ነገረችኝ የጌታ ድምጽ ስለሆነ ማለት ነው ያየችው ማለት አንቺ እንኳን ደህና መጣሽ እህትዮ ሰላም እንዴት ናችሁ ወገኖች ደህና ነን ጌታ ይመስገንላችሁ ያ በር ከፍቼ ስገባ የነገርሽኝ በር ያንቺ ነሽ አይደል የነገርሽኝ አዎ ትቻለሽ ስራ ቦታ ነሻልሽ ወይስ ልትወጣ አይደልሽ አንድ ደቂቃ ስጠኝ ኦኬ መልክቱ ለኔ ነግረሽኛ እንደው ቢሰው ይልና እሺ ጌታ እኮ ለልጆቹ ይናገራል በጣም ይናገራል እና ጌታ ይባረክ ኮንፈርሜሽን ይሆን ዘንድ ደግሞ እግዚአብሔር እንደዚህ ክሊር ያደርጋልና ጌታ ይባረክ እግዚአብሔር ይባረክ ከመወዳችሁ ወንድሞችና እህቶች ጋር አብረን እናገለግላለን ከመወደው ወንድሜ ከዘማሪ ዳጊዬ ጋር አብረን ብዙ መድረኮች ላይ እንቆማለን አብረን እንሰብካለን አብረን እንዘምራለን አብረን በጌታ በኢየሱስ ክርስቶስ የስም ስልጣን እርኩሳን መናፍስትን ከሰዎች ላይ እንዲወጡ እናዛለን ጌታዬ ኢየሱስ ይሰራል እግዚአብሔር የሚድኑትንም ይጨምራል ጠራለው ብሏል ጊዜው ሲደርስ ዛሬ ነገ ብያላችሁም ጊዜው ሲደርስ ይሆናል ጌታ ይመስገን አንቺ ከጨረሽ ትቻለሽ ከቻልሽ ማለት ነው ካልሆነ እኔ ወይ እንደው ካፍሽ ቢሰሙት ብዬ በሚል እንጂ እኔ መናገር እችላለሁ ይሰማል ኤርሚ አኔ ይሰማል በቃ አይ ቲንክ ስራ ላይ ያለሽ መሰለኛል ያችን ራያ ብቻ የበሯን ብቻ ራይ እሷን ተናገሪና ተባረከትየው ጸልይልኝ እሺ ጸጋ ይብዛልሽ ጋር ተቀጥይ አሜን ለኤርሚዬ በጣም ነው የምንጸልየውና እግዚአብሔር በተለያየ ጊዜ አንድ 3 ጊዜ የተናገረኝ ነገሮች አሉና እሱን ነግሬዋለሁኝ እቺኛዋን ብቻ ስላለኝ በጣም የበሩን ንጻት መግለጽ አልችልምና በቁመቱ ወደ 3 ሜትር ወደ 2 ሜትር የሚሆን ተከፋች በር ወደዛና ወደዚህ ስትገፉት ወደዚህና ወደዛ የሚከፈት 2 በር ነውና ኤርሚና ያዋለሁኝ ከኋላ ነው ማየው እና ፈጣን ብሎ የተራመደ
ያንን በር አንዱን በአንድ እጁ አንዱን በአንድ እጁ ይዞ በርግዶ ይገባል። በጣም ነጭ በር ነው፣ ረጃጅም በር ነው። በሩ ላይ ደግሞ በጣም የሚያማምሩ ጌጣጌጦች አሉ፣ ግን ነጭ ነው። እና ያንን በር አንዱን በአንድ እጁ አንዱን እኔ ከኋላ ሆኜ አየዋለሁኝ። ሳየው ግን እርምጃው ፈጠን ያ ሩጫማ አይደለም፣ ግን ይፈጥናል። ፈጥኖ ያንን በር በኃይል በርግዶት እንዲህ ሲከፍተው በቃ ደመና፣ በጣም ነጭ የሆነ ደመና፣ ኃይለኛ ይሄ ነጭ የሆነ የተባዘተ ጥጥ የለም ሊፈተል የተዘጋጀ ጥጥ፣ እንደዛ አይነት ደመና ያለሁኝና እየጸለይኩ ነበር። እግዚአብሔር ለእኔ በልቤ ያስቀመጠው ለኤርሚ እግዚአብሔር አምላክ የተከፈተ በር ሰጥቶታል። በዛ ይገባልና እግዚአብሔርን ስራ ይሰራል። እና ይሄንን አየሁና ነገርኩት ኤርሚን። እሱም ያው በራሱ ያረጋገጠበት መንገድ አለ። ግን ትልቅ የተከፈተ በር አለና ወንጌል በኃይል እየተሰበከ ነው። አሁን የምንሰማቸው ነገሮች ሁሉ ይሄንን ሩጫ ለማቀዝቀዝ ነው። ግን እግዚአብሔር አምላክ በኃይል በፍጥነት እየተራመደ ወንጌል እየገሰገሰ ነው። ጠላት ደግሞ ዝም አይልም ይሄ ሲሆን። ስለዚህ ሁላችንም እንደው ሌላው ነገር ባንችል ባለን አቅም ኤርሚን በጸሎት እጆቹን መደገፍ አለብን። ጸሎት ደግሞ የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል የእግዚአብሔር ቃልና ጸሎታችን የቅዱሳን ጸሎት ኃይልን ስለሚያደርግ ወንድማችንን እጅግ አድርገን በጸሎት መደገፍ አለብን። ስለዚህ በሚያስፈልገው መንገድ ኤርሚን እንደግፈው። እኛም እንጸልያለን። ጸሎት ነው፣ በጣም ኃይለኛ ጸሎት ያስፈልገዋል። ለምን ውጊያውም እንደዛ ይበዛል። የእግዚአብሔር ቃል ነው እንደዛ የሚለውና የእግዚአብሔር ኃይል ሲበዛ የጠላትም ውጊያ እየበዛ ይሄዳል። ስለዚህ በተለያየ መንገድ እንደተባለው ስሰማ ነበረ በወገኖችም ሊመጣ ይችላል ይሄ ውጊያ ከውጭ ባሉ ብቻ ሳይሆን። ስለዚህ ይሄንን ሩጫ ማንም እንዳያስቀረው እግዚአብሔር አምላክ ፊት ሁላችንም እየወደቅን ተነጋግረን ጾም ጸሎትም እየያዝን በሚያስፈልግ ጊዜ መጸለይ ያለብንና የእግዚአብሔር ክንድ እየተገለጠ ነው። የኤልያስ አምላክ በእሳት እየመጣ ነው። በቃ የበዓል ነቢያቶች እየወደቁ እያላገጠባቸው እነሱ እያነከሱ ነበር። ባለፈው ስናገር ነበር። እያነከሱ ያንን አንካሳ መስዋዕታቸውን ሲያቀርቡ እግዚአብሔርም አለ እያነከሱ ያሸበሽቡ ነበር ይላል። በመስዋዕቱ ዙሪያ አንካሳቸው ሽብሸባቸውም አንካሳ ነው፣ መስዋዕታቸውም አንካሳ ነው። አልሰማም። ኤልያስ ግን እግዚአብሔርን በጠራ ጊዜ እሳት ወደቀ። የእግዚአብሔር መስዋዕት ላይ እሳት ወደቀ። ሁሉንም መስዋዕት ነው የላሰችው የእግዚአብሔር ቃል እንደዛ ነው የሚለው። ውሃ አልቀረም። እሳት የሚያጠፋው ውሃ እንኳን በእሳት ነው የተበላው። ስለዚህ ኤልያስ አምላክ በስራ ላይ ነው። እኛም በጸሎት ወንድማችንን እንደግፈው። በያለንበት አካባቢ በየትም ዓለም ሆነን ኤርሚንም አይሰማ የለም። ስለዚህ እግዚአብሔር ታላቅ ነገርን ያደርጋል በህይወቱ። እኛም ደግሞ አብረን ነው፣ ብቻውን አይደለም የሚሰራው። ወገኖች ያስፈልጉታል። ስላሉም ወገኖች አጠገብህ እግዚአብሔር የተባረከ ይሁንና ኤርሚዬ ልብህን ጠብቅ፣ አይዞ በርታ። አንተ እግዚአብሔር ክንዱ ያረፈበት ባሪያ ስለሆንክ ያግዛሃል ጌታና አይዞ ወደፊት ነው መቀጠል። ባባረኪ እህትዬ፣ እግዚአብሔር ይባርካችሁ። ባባረኪ እህቴ፣ ጸጋ ይብዛልሽ። አሜን አሜን። ቴንኪው ስለምጸልይልኝ። ደግሞ እዚህ አሉ ኤደን አለች አስታውሳለሁ። በመልእክት አቅጣጫ እግዚአብሔር የተናገራትን የነገረችኝ። ቢኒያው አለ፣ ቢኒ ሳውዝ አፍሪካው እህትየው አለች። እነ ሩት እነ ሳራ ማረሳቸው። አሁን ስንቱን ጠርቼ ስንቱን ጨርሳለሁ። በጣም ብዙ ከጌታ ዘንድ ማለት ነው። ጌታ ይባረክ። ኤርሚ ካልዘጋችሁ ከ5 ደቂቃ በኋላ ምስክርነት አለኝ ዛሬ እነግርሃለሁ። አሁን እህቴ ስትናገር ነው እናገር የፈለኩት እንጂ ለራሴ እንትን ልል ነበር። ችግር የለም። ካልዘጋችሁ 5 ደቂቃ ከሰጠኸኝ መሰክርላችኋለሁ። ተባረኩ። እሺ ዳግሻዬ፣ ባይዘው የማሰማችሁ ይሄ ሰምቼው ከጌታ መንፈስ የሆነውን መልእክት ትክክል መሆኑን አረጋግጬ ነው ማሰማችሁ። ሃናን ነብዬ ስላት አሁን የሩታ የካናዳ እህት አለች ታች። እሷን አሁን ግቢና ድጋሚ ተናገሪ ማለት አይገባኝም። ለኔና ለእህትየው ነግራናለች። ሪከርድ አድርጊልኝ ብያት ከጌታ የሆኑትን እንደዚህ ሪከርድ ያደርጉልኛልና ስሙት። ሰላም ኤርሚዬ፣ እንደምን አመሸህ? ሰላም አመሸህ ወይ?
እንግዲህ ይሄን ይመስላል ያየሁት ህልም። ሰሞኑን ያየሁት ህልም ነው። ያየሁትም በጣም ሰፊ ቁመቱ እስከ ሰማይ ዳመና ድረስ የሚደርስ በጣም ሰፊ ዘንዶ ይሁን ይሄ ደራገን ቻይኖቹ የቻይና ደራገን የቻይና ባህል ጊዜ እንደሚያደርጉት አይነት በቃ ራሱ ስፋቱ ምኑ እንደሱ ሆኖ ረጅም ነው እና ተቆልሙሞ ከጭራው እስከ ግማሽ ወገቡ ድረስ ተጠምጥሞ ሜዳ ላይ አንተ በሱ መሀል ውስጥ ሆነ ከዛ እሱ ላይ ነው ያለው አንገቱ ላይ ነው። ከዛ አንገቱን ወደ ታች አድርጎ ባጠገቡ በጣም ብዙ ሰራዊት የሱ ተከታይ የሚመስሉ እሱን የሚደግፉ ሰራዊት ነውና ሳዩ ብትለይ ስዕል መሳል ብችል ስለዋለሁ ግን እንደ ልጆች እንኳን ብስለው እችላለሁኝና ይሄንን የሚከተሉ በግራም በቀኝም በአካባቢው ሁሉ የጠቆረ ዳመና ነው። እንደ ዳርክ ናይት ይባላል በእንግሊዝኛ ዳርክ ናይት ይላሉና እንደዛ አይነት ነው። በዛ መሀል እያለህ ነው የለበስከው ነጭ ልብስ ነው። ነጭ እንደ ፒጃማ የሚመስል ነጭ ልብስ ነው። ልቅ ነጭ ነው። በዛ መሀል ነው ሁለት መላእኮች ወገባቸው በወርቅ መታጠቂያ የታጠቁ በወገባቸው መታጠቂያ ላይ ዕብራዊ ጽሑፍ ያለበት እነሱ ሁለቱ አወጡ ያዙ። በሁለቱ መላእክቶች መሀል ሆነ መቀነታቸውን ይዘ ነው ያለው። አትወድቅም፣ ምንም አትልም። እላይ ነው አየር ላይ ነው ያላችሁትኝ። የሚናገረኝን በሌሎችም ሰዎች በኩል የሚናገረውን ኮንፈርሜሽን ሲሰጥ እንደ ምሳሌ ነው ያነሳዋትኝ። ሀኒቾንና ሩታን ማለት ነው። ኤደንም እዚህ ያለች የነገረች መልእክት አለ። ሌሎችም በጣም ብዙዎች አላችሁ። ኦኬ ይሄ መቼ ነው እንግዲህ ከወር ከምናም ነገር በፊት ማለት ነው። ኦኬ ዲቤቱ ከመደረጉ በፊት ማለት ነው። እኔ ደግሞ የዛሬ 10 ወር ምናምን አካባቢ ያ እባብ በጣም ነበር ደግሞ ትዝ ይላችኋል። አንድ ዘንዶ የነገርኳችሁ እሱ አይ ቲንክ 2 ዓመት ነው ዓመት ከምናምን ነገር ሆኖታል። ዘንዶ ህፃናት ተሰብስበው በጭራሩ ይመቱታል። ከጌታዬ ያየሁት ራእይ ማለት ነው። ለዚህ ነው እዚህ ቀጥታ የምናገረው እና ጭራሩ ይዘው የሚደበድቡት ተኝቶ ተጠቅልሎ ተኝቶ ዘንዶ ነው። ድራገን ነገር ዘንዶ ነው። በጭራሩ ይመቱታል። ምንም በጭራሩ መምታታቸው እንትን አይሉትም። ምንድነው አይቀሰቅሱትም። ምንም አልታወከም፣ አልተረበሸም። አለ በምንሳይ አይን አየዋለሁ ራሱ ማለት ነው። እዚህ ሀገር ራሱ አሁን ያለሁበት ሀገር ስመጣ የዛሬ 13 ዓመት አይ ቲንክ በፌብሩዋሪ ነው የገባሁት። ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ ላይ ሜይ ማለት ነው አስታውሳለሁ። ሜይ ላይ በአገሪቱ ላይ እንደዚህ በአየሩ ላይ ማለት ነው ድራገን ነው የማየው። ስጋው አልቆ አይኑ ግን ፈጧል፣ ተጠቅልሎ ተኝቷል እና ጽፌ ይዤዋለሁ። ይሄኛው አሁን ከዓመት ከምናምን ነገር በፊት ማለት ትልቅ የድራገን ዘንዶ ነው ተኝቶ በጭራሮ እየመጡ ይመቱታል። በጭራሮ እንደዚህ ጭራሮ ቀጫጭ ነገር እንደ ቸብቸብ ያርጉታል። እሱ ከተኛበት ምንም ንቅንቅ ማለት ተደላድሎ ነው የተኛው። እዛው በተኛውበት ነው እጄ ላይ ባለ ሰይፍ 4 ቦታ ነው የቆራረጥኩትኝ። የተጻፈ ነው ነግሬያቸዋለሁ። ከዚህ በፊትም ጸፋዝ ብራዘር ኦርቶዶክስን ሙስሊም ዋቴቨር ማንም አልኩ እቆራርጥልሃለሁ፣ ባብህን እቆራርጥልሃለሁ። ዘንዶን ጌታዬ በሰጠኝ በቃሉ ሰይፍ ከኔ ጋር ያለው ኢየሱስ ይቆራርጥልሃል አልኩ እና ልክ እንደዛ አደረግኩትኝና ስነቃ ህልም ነው። ስነቃ ህልም ነው። ሩታ ደግሞ ልክ እንደዚሁ አየች። ይሄንን አሁን መላእክት ናቸው ያደረጉት። በዕብራይስጥ ቋንቋ የተጻፈ የወርቅ ቀበቶ ያሰሩ 2 የብርሃን ሰይፍ የያዙ መላእክት ማለት ነው። የነሱን ቀበቶ በግራና በቀኝ ይዤ ማለት ነው አልወድቅም። የልዑል ክንድ ስለደገፈኝ ማለት ነው። ውጊያው መንፈሳዊ ነው ወንድሜ። ደረቴን ደቅቼ አልቅሼ ልነግርህ አይገባም። ነገሩ ደረትም ብደቃም አንዳንዶቹ አይሰሙ። ውጊያው መንፈሳዊ ነው። ውጊያው ምንድን ነው ያልኩ? መንፈሳዊ ነው። አሰላለፋቸውን የለዩ በቃ ለይተዋል ማለት ነው። ይሄ እኮ ስራው መንፈሳዊ ነው። የመንፈሳዊ ስራ አይደል የምንሰራው? አዎ ትውልድ እያመለጠ አይደል? አዎ ይሄው የራሳቸው እየተናገሩ ነው።
ብዙ ትውልድ እየተወሰደብን ነው ብለው ያሉት የራሳቸው ሰዎች ናቸው እየመሰከሩ ያሉት ስብሰባ ላይ ቁጭ ብለው እና ህዝብ ከጉያው ሲያመልጥ የሰይጣን መንግስት ዝም ብሎ የሚያይ ይመስላችኋል? በፍጹም አይልም። እግዚአብሔር ፍሬያማ አድርጎናል። እውነት ልንገራችሁ እዚህ ያላችሁ ወንድሞችና እህቶች ፍሬያማ አድርጎናል። ለዳጊ አንድ መልእክት እየነገርኩት ነበር። አብሬያት ምጸልት የእግዚአብሔር ሴት አለች። ፍሬያማ አድርጎናል እግዚአብሔር። እጃችን ላይ ያለ ፍሬ ዝም ብለን የምንከላወት አይደለን። እና ለእግዚአብሔር ክብር ይሁን። ጌታ እጅግ አድርገን እናመሰግናለን። ዳግሻይ መቀጠል ትችላለህ። እሺ ኤርሚ ተባረክልኝ። አንድ እንትን አለኝ እኔ ልማድ አለኝ ከአገር ቤት እያለሁ ከክርስቲያን ወንድሞቼ ጋር እግር ኳስ እንጫወት ነበርና እወዳለሁ እንቅስቃሴ ማድረግ ጥሩ ስለሆነ እና የሚሄድበት ዋናው ዓላማ ከክርስቲያኖች ጋር ህብረት ለማድረግ በዛውም ደግሞ ያው ለሰውነቴም ጥሩ ስለሆነ አንዳንድ ፋት ነገሮች በርን ማድረግ ስላለብኝ ያው ፊዚካል ኤክሰርሳይዝ ጥሩ ስለሆነ ማለት ነውና ከዚህ ዓላማ አንፃር ስለሚሄድ እነዚህን ሁለቱን አሳክቼ መመለሴን እርግጠኛ መሆን ፈልጋለሁ እና በመካከል አንዳንድ ያው መጋጨቶች ይኖራሉ ኳስ ስለሆነ ወይም ስፖርት ስለሆነ መነካካቶች ይፈጠራሉ ምናምንና ጭቅጭቅ ይፈጠርና ጨዋታው ቆሞ ረጅም ሰዓት ይወራል። አንተ እንደዚህ ብለህ ከዛ ቀድመም እንደዚህ አድርገ እንደዚህ እና እኔ በመሃል ምን ይቆጨኛል መሰላችሁ? የሄድኩበት ዓላማ ተደናቀፈ። እኔ ቶሎ ተንቀሳቅሼ አለቦይ ምናምን ቆንጆ ስፖርት ሰርቼ ወንድሞቼን አይቼ ለመመለስ ነው እንጂ እኔ ቅጣቱ ለከሌ ተሰጠ ጎል ለምን 10 አትሰጠውም? ምን ይሰራልኛል? እኔ ኳስ ተጫዋች አይደለሁም፣ የወንጌል አገልጋይ ነኝ። ምን 100 ጎል ቢሰጠኝ ምን ይሰራልኛል? እና ከሄድኩበት ከወጣሁበት ዓላማ አንፃር ሰው የሚያጨቃጭቀው ነገር ነው ያናደኝ። በቃ ስጡት ለሱ ላለው እንዴት የነሱ ኮኖ እንትኑ ጥፋቱ የኛ ጎል ኮኖ የኛ ኮርና ነው የኛ ቅጣት ነው። አረ ስጠው በእናትህ ምን አገባኝ ለምን እንዳለ ኳሱን ጎሉን ቤቱ ለምን ይዞት አይሄድም? እኔ ከተንቀሳቀስኩኝ እናንተን ካየው ደግሞ መግቢያና መጨረሻው ላይ አብረን ጸልየን ህብረት አድርገን ስለምንለያይ that's my target. the same thing እዚህ ቲክቶክ ሜዳ ላይም መፈልገው ምን መሰል ብቻ በዚህም በዛም ወንጌል ይሰበክልኝ እንጂ I don't care። ብዙ ሰዎች ድርሽ የማይሉበት ምክንያት አለ አውቃለሁ። መጠረብ አለ፣ መሰበር አለ፣ መገፋት አለ። እኔ አልመጣም ክብሬ ስሜ ምናምን ይገባኛል። እኔ ከሌ ከዲት ማለት አልፈልግም። ግን ዓላማ ይዘህ ከመጣ ብትጠረብ ብትሰበር ብትገፋ ብቻ ቶሎ ብሎ ወደዛ ጭቅጭቁ ዞር ብሎልህ እንደገና ወንጌል መሰበኩ እንዲቀጥል ነው። ብቻ ኢንተራፕትድ እንዳይሆን ነው። በመካከል እቺ የወንጌል ስራዋ እንድትቋረጥ አልፈልግም። ልክ ኳስ ሜዳው ሲሄድ ያቺ ኳሷ እንድትቋረጥ እንደማልፈልገው ብቻ በዚህም በዛም ቅጣቱን ወደዛ የሚሆን ወደዚህ ብቻ ተሰድቤ የሚሆን ተዘልፌ የሚሆን የፈለከው ብለኝ ብቻ ወንጌል አይቋረጥ። ይሄ ነው ታርጌታችን። ዛሬ ወደ አይ ቲንክ 9 ሰዓት ከምናምን ይሆናል። ብዙ ጊዜ ሬስት ማድረግበት ታይም ነው። በኢትዮጵያ ስንት ማለት ነው? እሺ በኢትዮጵያ ከሰዓት አካባቢ ማለት ነው። እና ብዙ ጊዜ ረፍት ማድረግበት ታይም ነው። ትንሽ ናፕ መወስድበት ታይም ነውና ናፕ እያደረኩኝ ላይቭ ላይ ነው ኦሬዲ። ግን ናፕ እያደረኩኝ ያቃሉ ወንድሞቼ እህቶቼ፣ ምክንያቱም መሀል ላይ ማረፍ ስላለብኝ ማለት ነው። ብድግ ብዬ ተነሳው። እንደዚህ አድርጌ አላቅም። በቃ ብድግ ብዬ ተነሳው ነው። በቃ ውስጤ መንበርከክ እንዳለብኝ ተሰማኝ። መጸለይ ያለብኝ ኦፍ ኮርስ እንኳን ጌታ እንደዚህ አነቃቅቶ ይቅርና ሁሉ ጊዜም ከጌታ ጋር ህብረት ማድረግ አለባችሁ። ኦኬ አልኩኝ፣ ተንበረከኩና መጸለይ ሲጀምር ስለምን እንደምጸልይ ራሱ አላቅም። በቃ ውስጤ ስለተሰማኝና የጸለይኩ አንድ ነገር የመጣ ወደ ልቤ ኤርሚያስን ወደ ልቤ አመጣ። እኔ ራእይም ትንቢትም ምንም አይናገረኝም። ሁሉ ጊዜ ለወንድሞች ለእህቶቼ ክርስቲያኖች እንደሚያደርጉ ተጸልይላቸዋለሁ፣ ስለነሱ ማልዳለሁ። that's all I do። ስለራሴ እጸልያለሁ፣ ስለ ቤተሰቤ፣ ስለ አገልግሎቴ ምንም የተለየ ነገር የለም። ግን በቃ ኤግዛክትሊ ስለ ኤርሚያስ እንድጸልይ ስራ አለ ይለኛል ጌታ። ስራ ከፊት ስላለ መጸለይ አለብህ። በቃ ስራ አላችሁ፣ የምትሰሩት ስራ አለ፣ የወንጌል ስራ አለ። በቃ ያን እንደዚህ ስፔሲፊክሊ እንትን ብዬ አላቅም። ኦፍ ኮርስ ከዲት ብዬ ወንድሞቼን ይዤ በጌታ ፊት እቀርባለሁ። ግን በቃ የረፍት ጊዜን የእንቅልፍ ጊዜን እንደዚህ ኢንተራፕት አድርጎ በአስቸኳይ ሁኔታ እንድንበረከክ የሚያደርገኝ ነገር ብዙ ጊዜ አይገጥመኝም። እና ኤርሚዬ ስራ አለ፣ በጣም የወንጌል ስራ አለ። እና ያቃጥሉኛል እነዚህ 5-10 ደቂቃዎች ስለነከሌት ሲወራ ምናምን ቶሎ ብቻ ወደ ጌሙ እንድንመለስ ነው ፈልገው። የኔ አሁን ጌም ምንድነው? አናነሳውም፣ ከዚህ በኋላ አናነሳውም። ፕሮሚስ።
መልስ መስጠት ያለብን በአክብሮት ገባ። አንዳንድ ወንድሞችን ሁሌም እንደምናገረው ሰርክል ነች ይቺ ዓለም። ዞሮ ስለሚመጣ ወንድሜን ሲሄድ ክፉ ማላወራው ለዚህ ነው። ለምን መስመር ላይ ያገኘውና ባክ ያኔ እኮ ታውቃለህ አይደል ምን ማለት የምን ብሎኝ ይቅርታ ይጠይቀኛው ይቅርታ ጠይቀዋለሁ። የሚቆጨኝ ነገር ማድረግ ማልፈልገው ለዚህ ነው። እስካሁንም ላጠፋነው ነገር ራሱ እግዚአብሔር ይቅር ይበለን። ስለዚህ ኢንተራፕት ስትሆን ልክ እንደ ኳሱ ሜዳ ማለት ነው እንደሚያናድደኝ እዚህ ጋርም ቶሎ ብለን ወደ ወንጌል ስራ መመለስ አለብን። በቃ this is what we are called for ለዚህ ነው የተጠራ ነውና ጌታ ጸጋውን ያብዛልን። ምንም የምንመካበት ነገር የለም። ወደ ቤዝመንት የገባው ነው የተወከለ ሊቋረጥ ይችላል። ወዳችኋለሁ ግን ጌታ ጸጋውን እንዲሰጠን ተንበረከኩበትን ዓላማ ልነግራችሁ ስለፈለኩ ነው። ኤርሚዬ ጌታ ይረዳናል፣ ብዙ እናገለግላለን። ወዳችኋለሁ። ሁላችሁም ተባረኩ። አሜን። ቴንክ ዩ ዳግሻይ ተባረኩ። ቡና እየጠጣሁ ነበር። እሺ ቴንክ ዩ። አዎ እግዚአብሔር ይረዳናል፣ እግዚአብሔር ይረዳናል፣ እግዚአብሔር ይረዳናል። በጣም 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 ደስ ይላል። ጌታ ሲናገር እኮ በቃ ደስ ይላል ወንድሞቼ፣ ልብን እርፍ ያደርጋል። እግዚአብሔር ሲናገር ደስ ይላል። እግዚአብሔር ዝም ሲል ነው የሚጨንቀው። እግዚአብሔር ዝም ብሎ ሰው ቢንጫጫ ይጨንቃል። እግዚአብሔር ግን ይናገራል። እግዚአብሔር ግን ያሳያል። የኔ አባት የኔ አባት የኔ አባት አንተ ዝም አትበል። በቃ መውጫ መግቢያውን የሚጠፋኝ እሱ ዝም ሲል በቃ መውጫ መግቢያውን ሜዳው ገደል ይሆንብኛል። ለሰው ብርሃን መስሎ የሚታየው ነገር ለኔ ጨለማ ይሆንብኛል። ለሰው ጣፋጭ መስሎ የሚታየው ነገር ሁሉ ለኔ መራር ይሆንብኛል። እግዚአብሔር ግን ሲናገር በቃ ለሰው ጨለማ መስሎ የሚታየው እግዚአብሔር ስለተናገረ እግዚአብሔር በተናገረው ቃል ውስጥ ጨለማውን እኔ ብርሃን አድርጌ ነው የማየው በእግዚአብሔር ማለት ነው። እና ጌታ ይናገራል። በጣም እግዚአብሔር ይናገራል።